መልካም ህይወት እያዩ ነው ለውጥ እያዩ ነው ያለ ምንም እንደዛ አይነት ህይወት መኖር ሲጀምር ኢየሱስ ነው ትላለህ ይሄ የኢየሱስ አቅም ነው ይሄ እግዚአብሔር አቅም ነው በቀላሉ እጅ ይሰጣሉና በህይወት የሚሰበከው ወንጌል በጣም ለዛ ነው ጌታ ክርስቶስ ኢየሱስ ብትወዱኝ ትእዛዜን ጠብቁ አለ ኢየሱስ እኮ እንወደዋለን ኢየሱስን የሰጠን ትእዛዝ ደግሞ ይሄ ነው ይውላችሁ ብትወዱኝ ትእዛዜን ጠብቁ ያለን ኢየሱስ የትኛውን ትእዛዝ ነው የትኛውን ትእዛዝ ነው ብትወዱኝ ትእዛዜን ጠብቁ አለ የትኛው ትእዛዝ ነው ጠብቁ እያለ ያለው ጌታ ዮሐንስ 14 ላይ ነው አይደል ይሄን የተናገረው ዮሐንስ 14 ላይ ይሄን ከመናገሩ በፊት እኮ ትእዛዝ ሰጥቶናል እኮ ከሞም ትእዛዝ ሰጥቶናል እሱን ትእዛዝ እኮ ነው ብትወዱኝ ጠብቁ እያለ ያለው ጌታ እሺ ዮሐንስ 13 ላይ ላሳያችሁ አዎ ፍቅር ነው እሺ ፍቅር ማለት ኢየሱስን በህይወት ማሳየት ማለት ነው ሌላ እኮ አይደለም ዮሐንስ ወንጌል መጽሐፍ አሁን እዚህ ሰው በሚባላበት ዓለም ላይ አቅም ባጣበት ዓለም ላይ አንተ ኢየሱስን በህይወት ማሳየት ስትችል ሰው ጋር ጥያቄ ይፈጠራል በትዳርሽ ቤት ይውላችሁ ጎረቤት ሁሉ በትዳሩ የተጣላ የተጨቃጨቀ ትዳር እየፈረሰ የናንተ ቤት ሰላም ሲሆን ጥያቄ ይጠይቃሉ እነሱ እኮ ጴንጤ ስለሆኑ ነው ይላል ሰው የኛ ቤት ትዳራችን ሰላም አጥቷል ልጆቻችንን ማሳደግ ከብዶናል በስርዓት እነሱ ግን በስርዓት ልጆቻቸው እግዚአብሔርን የሚፈሩ ናቸው ሰዎችን የሚያከብሩ ናቸው ትዳራቸው ሰላም ነው ይላሉ ለዛ ነው ጌታ ይውላችሁ ትእዛዜን ጠብቁ ከማለቱ በፊት እንደዚህ ያለ ቁጥር 33 ላይ ዮሐንስ 13 ልጆች ሆይ ገና ጥቂት ጊዜ ከናንተ ጋር ነኝ ትፈልጉኝም አላችሁ ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኳቸው አሁን ለናንተ ደግሞ እላችኋለሁ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ አያችሁ ይሄ ትእዛዝ አዲስ የሆነ ትእዛዝ ነው ለዛ ነው ጌታ ብትወዱኝ ትእዛዜን ጠብቁ አለ የትኛውን ይሄ አዲስ የሆነውን ትእዛዝ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ አለ ሰው መገረም መቻል አለበት በህይወትም ሰው መገረም መቻል አለበት ሰውን ታከብራለህ አካባቢ ላይ እንዴ ይሄ ልጅ እንዴት እንደዚህ ሆነ የኢየሱስ ከሆነ በኋላ ነው እንደዚህ ህይወቱ የተለወጠው በፊት ጠጪ ነበር ቃሚ ነበር እንደዚህ ነበር ህይወቱ አሁን ግን ሌላ ህይወት ነው ያለው እንዴት እንደዚህ መሆን ቻለ አርሴማ ጸበል ሄዷል ኩኬሌስ ጸበል ሄዷል ሽንቁሩ ሚካኤል ሄዷል አልቻለም ነበር አሁን እንዴት እንደዚህ ህይወቱ ተለወጠ ጴንጤ ከሆነ በኋላ ነው እንዴ ጴንጤዎች ማንን ነው የሚያመልኩት ኢየሱስን ነው የሚያመልኩት ወዳጅ ሰበክ ማለት ነው የግዴ አሁን ይሄ ስብከት ማለት ነው ከንግግር ይበልጣል ይሄን ስብከት ሰው አለመቀበል አይችልም በህይወት ሲሰብከው ሰው ያንተን ህይወት ይመኛል ያንተን ህይወት ለማግኘት ወደ ኢየሱስ መምጣት አለበት ያንተ ህይወት ኩኬለሽና ሽንቁሩ ሂደ የተለወጠ አይደለም ኢየሱስን ልብ ላይ አንሹመክ ነው አንግሰክ ነው ግዴታ ወደ ኢየሱስ ይመጣሉና ይሄ የህይወት ስብከት በጣም ወሳኝ ነው ክርስቶስን የመምሰል ህይወት ማለት ነው የቅድስና ህይወት በሁሉ ነገር በቀየ አንደበታችን ላይ አይደለም አሁን ያዕቆብ እሱን ነው እየነገረን ያለው ኢየሱስ ይያልን ህይወታችን ግን ኢየሱስን የማይገልጥ ከሆነ በስራ የማይገለጥ ከሆነ የሞተ እምነት ነው ያለው አንደበት ላይ ነው ያለው ማለት ነው ኢየሱስ የሚለው አንደበት ላይ ነው ያለው የሞተ እምነት ከሌለማ ኢየሱስ በህይወት ይታያል በዚህ ደግሞ ይኸውላችሁ ምን ይጠቅማቸዋል የሚለው ያንተ ኢየሱስ ማለት በህይወት ተገልጦ ለነሱ ካልጠቀማቸው ምን ይጠቅማቸዋል እንዴትስ ወደ ኢየሱስ ይመጣሉ እነዛ ሰዎች እሱን ነው የሚለውና ይሄ በጣም መሰረታዊ ነገር ነው ጌታ ዘመናችሁን ይባርክ ለቤተሰቦቻችሁ ሁሌም በዚህ ነገር መጎበዝ ያለ መታከት ልታሳዩዋቸው ይገባል በቃ ማምለጥ መቻል አለባችሁ የእግዚአብሔር ልጆች መሆን መቻል አለባችሁ እና ተባረኩ ወደ ትምህርታችን እንመለሳለን ማለት ነው ወደ ቀደመው ሐሳብ እንመለሳለን ኤርሚ የምትለው ነገር ካለ የለም ወንድምነት ምሳ እየበላው ነው ቀጥሉ እሺ ተባረክ
ዛሬ እንግዲህ እያነሳን የነበረው ስለ ዳግም መወለድ ማለት ምን ማለት ነው የሚለውን ነበር አንስተን ስናወራ የነበረው። ያው ክርስቲያኖች ቅድም የተወሰነ ስንማማር ነበራችሁ። ከዛ ደግሞ የተጨመረ ቁጥር እያየሁ ስለሆነ ቅድም እኔ ቤት በነበረው ሐሳብ ስንወያይ በነበረው ጊዜ ያልነበራችሁ ሰዎች ለእናንተ እንደ አዲስ ይሆናል። ግን ዞሮ ዞሮ ያው የእግዚአብሔር ሐሳብ ስለሆነ መጽሐፍ ቅዱስ ላይ ያለ ነገር ስለሆነ የምታውቁት ነው ማለት ነው። የምታውቁት ነው። እሺ ዳግም መወለድ ማለት ምን ማለት ነው? ጌታ ክርስቶስ ኢየሱስ ኒቆዲሞስን እንግዲህ የአይሁድ መምህር ነው አይደለ? ኒቆዲሞስ ዮሐንስ 3 ላይ ስናይ ከፈሪሳውያን ወገን የሆነ ሰው ይሄ ሰው የፈሪሳዊ ነው፣ የኪዳኑ ሰው ነው። ከዛ ደግሞ አለቃ ነው እና ስሙ ኒቆዲሞስ እንደሚባል ነግሮናል። በጣም በሚገርም ሁኔታ ወደ ኢየሱስ የመጣው በሌሊት ነው። ለምን ይመስላችኋል? በሌሊት ነው ወደ ኢየሱስ የመጣው። በሌሊት ለምን ይመስላችኋል? በሌሊት ወደ ኢየሱስ የመጣው ለምንድን ነው የመጣው? ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ የሆኑት ተአምራቶች አሉ አይደለ? ለምሳሌ የመጀመሪያው በሰርግ ቤት ስፍራ የሆነው ተአምር ነው። ዮሐንስ 2 ላይ በገሊላ ከተማ ሰርግ ነበረ። ክርስቶስ ኢየሱስ ክብሩን ገልጧል። በሰርጉ ስፍራ ላይ ክብሩን ገልጧል። በዛ የሰርግ ስፍራ ላይ ከማርያም ውጪ እና ከዮሴፍ ውጪ የክርስቶስ ኢየሱስን ማንነት የሚያቅሰው ማንም የለም። ማንነት ማለት ምን እያልኳችሁ ነው ያለሁት? የሰፈራቸው እንደ አንድ ሰው ብቻ ነው ለነዚህ የገሊላ የሰርግ ስፍራ ታዳሚዎች ኢየሱስ እንደ አንድ የሰፈራቸው ሰው ነው በቃ። ማርያም ግን ታውቃለች። ዮሴፍ ያውቃል፣ መልአኩ ነግሮታል። ከሁለቱ ውጪ የሚያቅሰው የለም። እና ጌታ ክርስቶስ ኢየሱስ ክብሩን ገለጠ። ማን ነው የሚል ጥያቄ ተፈጥሯል ማለት ነው በዛ ስፍራ። ማን ነው? ከዛ ከቁጥር 12 ጀምሮ ስንመለከት ደግሞ ከዚህ ተአምር በኋላ ኢየሱስ ወደ ቤተ መቅደሱ ሲሄድ ነው የምንመለከተው። ጅራፍ አዘጋጅቶ ሲጋረፍ እንመለከታለን። ይሄን ቤተ መቅደስ ያ ማለት ዘሩባቤል የሰራው ቤተ መቅደስ ነው። እሺ ሰለሞን የሰራው አይደለም። ይሄን ቤተ መቅደስ አፍርሼ እሰራዋለሁ እያለ ይናገር ነበር። ማን ነው? ጥያቄ ተፈጥሮባቸዋል። ኒቆዲሞስ አሁን በዚህ ምክንያት በሌሊት ነው ወደ ኢየሱስ የመጣው። ከዛ ጥያቄ ጠይቀዋል። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና ጥያቄ ተፈጥሮበታል። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። አሁን ልክ እንደዚህ አይነት ነገር ሲናገር ኒቆዲሞስ ልክ ምዕራፍ 4 ላይ እንዳለችው የሰማሪያ ከተማ ሴት እንደሆነችው አይደለም ጌታ ያወራው። ቀጥታ ነው ዳግም መወለድ ያስፈልጋል ያለው። ዳግመኛ ካልተወለድክ የእግዚአብሔር መንግስት ልትወርስ አትችልም። ምን ማለት ነው ዳግመኛ ካልተወለድክ? ለኒቆዲሞስ ንግግር አዲስ ነው ወይስ አይደለም? ለዛ ነው ቁጥር 9 ላይ እንደዚህ ይለዋል። ቁጥር 9 ላይ ይህ እንዴት ሊሆን ይችላል ሲል ኒቆዲሞስ ኢየሱስ ምን አለው? ከዛ አንተ የእስራኤል መምህር ስትሆን ይህን እንዴት አታውቅም አለው። የእስራኤል መምህር ነህ እንዴት አታውቅም? እንዴት አታውቅም ካለው በቀደሙት ኪዳናት ላይ ስለዚህ ነገር ተጽፏል ማለት ነው። ስለ ዳግም ውልደት ነው እየተወራ ያለው። ስለ ዳግም ውልደት ኒቆዲሞስ ጥያቄ ተፈጥሮበታል። እንዴት ይሄ ሊሆን ይችላል የሚለው የኒቆዲሞስ ጥያቄ መጽሐፍቶቹ ላይ ያሉትን ነገር ባለማስተዋል። ለዛ ነው ጌታ አንተ የአይሁድ መምህር ነህ፣ ግን ይህን ነገር እንዴት አላወቅም? በቀደሙት ኪዳናት ስለዚህ ነገር ተጽፏል እና ዳግም ተወለድ ስል ልትገረም አይገባም። ምንድነው ታዲያ እያለን ያለው ጌታ ክርስቶስ ኢየሱስ? ዳግም መወለድ ማለት ነው ማለት ነው። የኒቆዲሞስ በዚህ ሰዓት የእግዚአብሔር ልጅ ነበር ወይስ አልነበረ? እስራኤላዊ እንደሆነ ነግሮናል፣ መምህር እንደሆነ ነግሮናል፣ አለቃ እንደሆነ ነግሮናል። ክፍሉ ይህን ሁሉ ሲለን ኒቆዲሞስ አብራርቷል። በዚህ ሰዓት ኒቆዲሞስና ጌታ በሚነጋገሩበት ሰዓት ላይ ኒቆዲሞስ ልጅ ነበር ወይስ አልነበረም? ልጅ ነበር እዩ። እሺ ልጅ ነበር ወይስ እዩ ብቻ ነው የመለሰው? ቶሎ እሺ ቶሎ አትፍሩ፣ ተሳሳቱ፣ ችግር የለውም፣ እየተማማረ ነው የሚሄደው። አትፍሩ። ኒቆዲሞስ እና ጌታ ክርስቶስ ኢየሱስ ይህን ነገር ሲነጋገሩ ኒቆዲሞስ ልጅ ነበር ወይስ አልነበረም? ሄኔ ኦርቶዶክሳውያን ከሆናችሁ ባትመልሱ፣ እሺ ኦርቶዶክሳውያን ከሆናችሁ አትመልሱ። ለክርስቲያኖች ብቻ ነው ጥያቄው። እሺ
አልነበረም ነበር አልነበረም ልጅ ነበር። ደስ የማይል ኮሜንት የሚጽፉትን ሰዎች በእውነት ነው የምላችሁ ሚውት ብቻ አይደለም ብሎክም አድርጓቸው ልጅ አልነበረም አዎ ነበር። ዳግም ተወልዷል ወይስ አልተወለደም አይደለም ጥያቄ። ልጅ ነበር ወይስ አልነበረም? ዳግምማ ተወለደ እያለው እኮ ያለው ጌታ። ዳግም ተወለደ እያለውማ ዳግም ተወልዷል ልንል አንችልም። አልተወለደም ዳግም ተወለደ እየተባለ ነው ያለው ገና። ግን ልጅ ነበር ኒቆዲሞስ ልጅ ወይስ አልነበረም? የእግዚአብሔር ልጅ ነበር ወይስ አልነበረም? ነበር አልነበረም? እሺ ኒቆዲሞስ እስራኤላዊ ነው፣ መምህር ነው፣ ፈሪሳዊ ነው፣ አለቃ ነው። እሺ አሁንስ ልጅ ነበር ወይስ አልነበረም? ልጅ አልነበረም የሚል ሰው ገስት መግባት የሚችል ሰው አለ? ልጅ አልነበረም ከምትሉት መካከል ገስት መግባት የሚችል ሰው አለ? ማራናታ ናይስ። እሺ ሳይወለድ እንዴት ልጅ ይሆናል? አልወለደውም እግዚአብሔር? ገስት መግባት ትችላላችሁ። እሺ እንድናወራ ነው። እሺ እንድናወራ ገስት። እሺ እኔ ልመልስ። አዎ ልጅ ነበረ። ኒቆዲሞስ ከጌታ ከክርስቶስ ኢየሱስ ጋር በሚያወራበት ሰዓት ኒቆዲሞስ የእግዚአብሔር ልጅ ነበር። ቅር ያለው ሰው አለ? የእግዚአብሔር ልጅ ነበር። የእግዚአብሔር ልጆች ናቸው፣ የኪዳን ሕዝቦች ናቸው። እነዚህን ሰዎች እግዚአብሔር በቃ ለይቷቸዋል። ያውም የበኩር ልጅ ነበረ። ያውም የበኩር ልጅ ነበር። ክርስቶስ ኢየሱስ መጥቶ ወንጌልን ሲያስተምር የመንግስቱን ወንጌል ይሰብክ ነበር አይደል? ኢየሱስ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 17 ላይ ንስሐ ግቡ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበር ኢየሱስ ክርስቶስ። ይሄን የመንግስቱን ወንጌል ይሰብክ ነበር፣ ልክ ዮሐንስ ይሰብኩ የነበረው ማለት ነው። የዘካርያስ ልጅ ዮሐንስ ይሰብኩ የነበረውን ስብከት ጌታም ሰብኮታል። ልጅ ነበሩ እነዚህ የኪዳኑ ሰዎች። ጆን አዲስ ነገር ሆነብክ? ልጅ ነበሩ እኮ። እሺ ምን እያልኳችሁ መሰላችሁ? ኦፍ ኮርስ ሃው ኢየሱስን ምን ብለው ነው የሚቀበሉት? አንተ መሲሁ ነው ብለው ነው የሚቀበሉት። መሲህ ነው ብለው ሲቀበሉት ምን ይሆናሉ? እንዴት? ጥሩ ጥያቄ። እሺ ወደ ጥቅሶች ከመሄዴ በፊት ኒቆዲሞስ ይህን ሲነጋገር በነበረበት ሰዓት ላይ በዛ ዘመን የነበረ አንድ ኢትዮጵያዊ ልጅ ነበር ወይስ አልነበረም? አንድ ኢትዮጵያዊ ልጅ ነበር ወይስ አልነበረም? በዛ ዘመን አልኳችሁ። ኒቆዲሞስ ኒቆዲሞስ ከክርስቶስ ኢየሱስ ጋር በሚነጋገርበት ሰዓት የነበረ አንድ ኢትዮጵያዊ ልጅ ነበር አልነበረም? ኢትዮጵያዊ እሺ አልነበረም አላችሁኝ። እሺ እስራኤላዊስ ልጅ ነበር ወይስ አልነበረም? ኢትዮጵያዊ አልነበረም። በቃ ተስማምተናል። ኢትዮጵያዊ ብቻ ሳይሆን ኢትዮጵያዊ ስለሆነ ሳይሆን ከእስራኤል ሕዝብ ውጭ ያለው በሙሉ ልጅ አልነበረም። እዚህ ጋር አንጋጭ ማለት ነው። አንጋጭ። ኒቆዲሞስስ ልጅ ነበር ሱራ። እሺ ኒቆዲሞስስ ልጅ ነበር አልነበረም? ኒቆዲሞስም እና በኒቆዲሞስ እና በኢትዮጵያዊ መካከል ልዩነት የለም እያላችሁኝ እኮ ነው። ምንድነው ታዲያ? አሁን እኮ አረ ንቁ፣ ተነሱ፣ ተኙ፣ የትኛችሁ ተነሱ። ያ ማለት ኢትዮጵያዊም ልጅ አልነበረም ካላችሁኝ፣ ኒቆዲሞስም ልጅ አልነበረም ካላችሁኝ፣ በኒቆዲሞስ እና በኢትዮጵያ መካከል እኮ ልዩነት የለም እያላችሁ ነው ያላችሁት። የዚህ ችግሩ ደግሞ ብሉይ ኪዳንን በሚገባ አለማንበብና አለማጥናት ነው። ስለ እስራኤል ሕዝብ ያለ አመለካከት ምን ያህል ዜሮ እንደሆነ ማነው የሚያሳየው ማለት ነው። ቀጥል ብርቂ። ኦፍ ኮርስ አዎ። እንዴ ልዩነት አለን እኮ በቃ ልዩነት አለን። ለምንድን ነው ጌታ ክርስቶስ ኢየሱስ ወደ አሕዛብ አትሂዱ ይል የነበረው? ለምንድን ነው አትሂዱ ብሎ ሲያዛቸው 12ቱን ሐዋርያት በማቴዎስ ወንጌል መጽሐፍ ምዕራፍ 10 ላይ ወንጌል እንዲናገሩ እንዲሰብኩ መንግስተ ሰማያት ቀርባለች ብሎ እንዲሰብኩ ግን ወደ አሕዛብ አትሂዱ አላቸው? ለምንድን ነው ልዩነት ሲፈጠር የምንመለከተው?
ልጅ ነበረ ኒቆዲሞስ። አትሳቱ፣ ይሄን በቃ ልጅ ነበር። የብሉይ ኪዳን መጽሐፍት ስለዚህ ነገር አስረግጠው ነው የሚናገሩት። በቃ ልዩነት አለ። እሺ ልዩነት አለ። አሕዛብነን እንዴ አሕዛብና እስራኤላዊ ልጅ አልነበረም በዛ ሰዓት ካላችሁ ምንም ልዩነት የላቸውም እያላችሁ ነው። የኪዳን ሕዝብ መሆናቸው ምንም ብልጫ የላቸውም ማለት እኮ ነው። ብልጫቸው እንዴ በጣም ብዙ ነው እንዴ፣ ብልጫ አለ። እሺ ልጆች ነበሩ። እንግዲህ ከቀድሞ ጥቅስ ነው እንደገና አንስቼ ልናገር መገደደው ማለት ነው። እንደ አዲስ ስለሆነ እያወራን ያለ ነው። ዘጸአት መጽሐፍ ምዕራፍ 4 ናይስ። በቃ ጆ በቃ እሱ እኮ ነው እያልኩ ያሉት። የልጆችን እንጀራ ለቡችሎች አላት አይደል ጌታ ክርስቶስ ኢየሱስ ለዛይ ሴት እንዴ የልጆችን እንጀራ ለቡችሎች መስጠት ይገባል እንዴ? እኮ በጣም ግልጽና ግልጽ ነገር ነው። ግልጽ፣ በጣም ግልጽ ነው። በጣም መጽሐፍ ቅዱሳችን እንደዚህ ነው የሚናገረው። እግዚአብሔር እንደዚህ ያለ ተመልከቱ። እስራኤል የበኩር ልጄ ነው አለ። ይገዛልኝ ዘንድ ልጄን ልቀቅ አልኩ። በግብጽ በነበሩበት ሰዓት እስራኤል ምንድነው? የበኩር ልጄ ነው። ይገዛልኝ ዘንድ አንተም ትለቀው ዘንድ እምቢ አልክ። ማንን? የበኩር ልጁን የእግዚአብሔርን። እነሆ እኔ የበኩር ልጅህን እገላለሁ ትለዋለህ። ለሙሴ ነው። ፈርዖን አልለቅም አለ እስራኤልን። ማትለቅ ከሆነ አንተ የኔን የበኩር ልጅ እንደያዝክ ያንተን ንጽጽሩን ተመልከቱ። የኔን የበኩር ልጅ እምቢ ብለሃል ለመልቀቅ። እሺ የኔን የበኩር ልጅ አልለቅም በማለት ያንተን የወለድከውን የራስን የበኩር ልጅን ገላለሁ። ገደለ እኮ ገደለ። ለምንድን ነው? የሱ በስጋ የተወለደው የሱ የበኩር ልጅ የእግዚአብሔርን የበኩር ልጅ አልለቅም በማለቱ ነው የተነጠቀው። የእግዚአብሔር ልጅ ሆኖ አሁን ቆይ በደንብ አሁን ቆይ አትቸኩሉ። እሺ ልክ ሐሳቡ የተጠቀለለ ሲመጣ የእግዚአብሔር ልጅ ሆኖ የእግዚአብሔርን መንግስት የማይወርስ አለ ማለት ነው። ኦፍ ኮርስ ያለ መውረሳቸው ምክንያት ምንድነው? ምንም የእግዚአብሔር ልጆች ቢሆኑ ዳግም መወለድ ግን አስፈልጓቸዋል። እንዴ ይመጣል የተባለውን የተስፋ ቃል የተነገረውን አባቶች ከሩቅ አይተው የተሳለሙትን እርሱን መቀበል ያስፈልጋቸው ነበር። ለዛ እኮ ነው ልጅ ብትሆንም ዳግም ካልተወለድክ ግን ልትወርስ አትችልም ይለዋል ኒቆዲሞስ። ልጅ ነህ? አዎ ልጅ ነው ኒቆዲሞስ፣ ግን ዳግም መወለድ አለብህ። ዳግም መወለድ ምን ማለት ነው? ኢየሱስ እርሱ መሲሁ ነው ብለህ መቀበል መቻል አለብህ። ምንም በተፈጥሮ በግንዱ ላይ ብትሆንም የኪዳን ሕዝብ ብትሆንም ኢየሱስ ግን አንተ የእግዚአብሔር ልጅ ነው ብለህ መቀበል መቻል አለብህ። ካልሆነስ ትቆረጣለህ። ባለማመናቸው ምንድነው ያላመኑት? ኢየሱስን እኮ ነው ያልተቀበሉት። ያላመኑት እሱ የእግዚአብሔር ልጅ ነው ብሎ ነው ያላመኑት። ግልጽ ነው። ሮሜ 9 ላይ ስለ እስራኤል ይናገራል። እሺ እስራኤል ምንድነው? የበኩር ልጅ ነው። ለዛ ነው ምን አለ እግዚአብሔር? ወለድኳቸው አለ። በኢሳይያስ ትንቢት መጽሐፍ ላይ እንደዚህ ይላል። ተመልከቱ። ኢሳይያስ ምዕራፍ 1 ቁጥር 1 በይሁዳ ነገስታት 4 ንጉሶች በነበሩበት ሰዓት አራቱ ንጉሶች ነይ ሐረግ እስኪ ግቢ ሐሳብሽን በደንብ እንድትገልጪ ማለት ነው። ላኪ ገስት ላኪ። በአራቱ ነገስታት ጊዜ ነበር ኢሳይያስ የነበረው። ማን? በኦዚያን፣ በኢዮአታምና በአካዝ በሕዝቅያስ ማለት ነው። ምዕራፍ 6 ላይ ለምሳሌ ኦዚያን ሲነሳ፣ ዘካርያስ 14 ላይ ኦዚያን ሲነሳ እንመለከታለን። እና ሕዝቅያስ በእነዚህ ነገስታት ጊዜ ነብይ የነበረ ነው። ያ ማለት ከክርስቶስ ልደት 700 ዓመት በፊት ማለት ነው። ስለ ይላል ይውላችሁ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ይላል። ስለማን የተመለከተው? ስለ ኢየሩሳሌምና ስለ ይሁዳ። ቁጥር 2ን ፖስት አድርጉልኝ። ከዛ እግዚአብሔር ምን አለ? ተናገረ። ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩኝ አለ እግዚአብሔር። ልጆችን ወለድኩ አሳደግኩም፣ እነርሱም አመጹብኝ ይላል። ልጆች ምን አልኩኝ? ወለድኩኝ። ደግሞስ አሳደግኳቸው። እሺ እነሱስ አመጹብኝ ይላል። ልጆች የሆኑት እነዚህ ለጣዖት ሲሰግዱ ተመልክተናል። የኪዳኑ ሕዝብ እስራኤል ማለት ነው። ብልጫቸው ብዙ ነው። በቃ ይሄን መቀበል መቻል አለብን።
ልጆች ናቸው እነሱ ተወልደዋል ተወልደዋል። ለዛ ነው ሰማርያንና እኮ ከሁለቱ ነገድ ደግሞ የሆነውን ይሁዳን አንስቶ ዘሞቱብኝ ብሎ የሚናገረው እግዚአብሔር። ልጆች ናቸው የኪዳኑ ሕዝብ ልጆች ናቸው። ጌታ ክርስቶስ ኢየሱስ ባስተማረበት ሰዓት ከኒቆዲሞስ ጋር በተነጋገረበት ሰዓት ኒቆዲሞስ የእግዚአብሔር ልጅ ነበር። ለዛ ነው ገላትያ መጽሐፍ ምዕራፍ 3 ላይ ቅድም በምን በኩል ልጆች ሆኑ አለ ጳውሎስ። ገላትያ 3 ላይ እንደዚህ ይላል፣ እንዲሁ አብርሃም እየተናገርኩ ያሉት ነገር በደንብ በጥንቃቄ ስሙ እሺ። እና ጸድቋል ካልሽኝማ ጆይቶ አልሰማሽኝም ማለት ነው። መስማት ያስፈልጋል። አዎ የእግዚአብሔር ልጆች ናቸው። ከዛስ ዳግም ግን ተወለዱ ተብሎ ታዘዙ። መስማት ያስፈልጋል። ምንም ልጆች ቢሆኑ ኢየሱስን ግን መቀበል ግዴታቸው ነው። መሲሁን መቀበል ግዴታቸው ነው። በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት። እሺ እንኪያስ ከእምነት የሆኑት እነዚያ የአብርሃም ልጆች እንደሆኑ ወቁ። መጽሐፍ ምን ይላል? እግዚአብሔር አሕዛብን በእምነት ቀድሞ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ቁጥር 7 ላይ ከእምነት የሆኑት እነዚያ የአብርሃም ልጆች እንደሆኑ ወቁ። ምን እያልኳችሁ ነው? እግዚአብሔር እንደተናገረው የኪዳኑ ሕዝብ ልጆች ናቸው። ለዛውም የበኩር ልጆች ናቸው። በግንዱ ላይ ያሉ ሕዝብ ናቸው። ጳውሎስ በኤፌሶን መልእክቱ ላይ እንደተናገረው ከእግዚአብሔር የተለዩ ሕዝብ አልነበሩም። ከእግዚአብሔር የተለየ ሕዝብ የነበረው ማን ነው? በዚያ ዘመን ከእስራኤል መንግስት ርቃችሁ ሲል አሕዛብን ነው። ከእስራኤል መንግስት የራቀ ለተስፋው ቃል ኪዳን እንግዶች ሆናችሁ ለየትኛው ለተነገረው የተስፋ ቃል ኪዳን በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ከእግዚአብሔር ምን አላችሁ? ተለይታችሁ ያለ ክርስቶስ ነበራችሁ ይላል። የኪዳኑ ሕዝብስ ከእግዚአብሔር ያልተለየ እና በክርስቶስ የነበረ ሕዝብ ነው ማለት ነው። እኛስ ያለ ክርስቶስ፣ እነሱስ በክርስቶስ ነበሩ። ከእግዚአብሔር የተለየ ሕዝብ፣ እነሱስ ያልተለዩ ሕዝቦች ነበሩ። ይሄ ነው ልዩነቱ በቃ በግልጽ። ለዛ ነው ቅድም እንደተናገርኩት አምጣ የማታውቀው መካን የሆነችው ወይ ደግሞ ፈት የሆነችው ወይ ደግሞ ብቸኛ ተብላ የተነገረችው ልጆቿ እንደበዙ መጽሐፍ ቅዱስ የሚናገረው። ሐረግ ድምጽ አለ ልትናገሪ ነው? ካልሆነ ምን ታርጊው? እሺ እስኪጨርስ የምትናገሪው ነገር ካለ ግን እድል ልስጥሽ። እሺ እቺ አምጣ ማታቀው ያላማጠችው ለታፑ ትልቁ ላይ ብትሆን ቆንጆ ነበር። ይሄም ያንተ አይ እያረጉት አይደለም፣ ታብም እያረጉት ስላይደለ ችግር የለም። ትልቁ ላይ ታብ እየተደረገ አይደለም። ዝም ብለህ ቀበለው ነው ምን ትላለህ? እሺ ታብ እናርግ። እሺ ቤቱ ላይ ሪፖርት ቢኖር ምናምን የሚጠቅመን ታብ ሲደረግ ሼር ሲደረግ ስለሆነ እንደዛ ያረግን እንቆይ አብረን ና ሄኒ መግባት ይችላል። እሺ መግባት ይችላል። ኮሜንት እያነበብኩ መመለስ አስቸጋሪ ስለሆነ ገብታችሁ መሞገት፣ ተቃውሞ ካላችሁ መሞገት፣ ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ እኔ እንደ እግዚአብሔር ቃል ካልሆነ የተናገርኩት ይሄው እዚህ ጋር ስታል ማለት መብታችሁ ነው። እግዚአብሔር ቃል ኮሜንት ላይ ምንም አይነት ጥያቄ ቢጠየቅ አንደኛ ሞዴሬተሮች ሚውት አድርጓቸው፣ ሁለተኛ ኮሜንት ላይ ለሚጠየቅ ጥያቄ መልስ አትመልሱ። አንደኛ ሞዴሬተሮች ሚውት አድርጓቸው። ኑሐሚን ማን ነው? ዓለም እየሰጥቼሻለሁ ሞዴሬተር ዓለም እያለሽ ይመስለኛል። ሌሎቻችሁም ያላችሁ ሚውት በቃ ሚውት ማድረግ፣ ምክንያቱም በዚህ ገብታችሁ ጥያቄ ጠይቁ ተብሎ ገብተው መጠየቅ ይችላሉ። እና ተባረኩ፣ ጸጋ ይብዛላችሁ። ቀጥሎ እንምልት። እሺ ኢሳያስ ምን አለን? አስቀድሞ
ያልወለድሽ መካን ሆይ ማ አንቺ ዘምሪ አንቺ ያላማጥሽ ሆይ እልል በይና ጮሂ ባል ካላት ይልቅ ፈት የሆነችው ልጆች በስተዋል ይላል እግዚአብሔር። ይሄን የተናገረው እግዚአብሔር ነው። በደንብ ስሙኝ። አሁን አንቺ ያልወለድሽ መካን የሆንሽ ዘምሪ አንቺ ያላማጥሽ ሆይ እልል በይና ጮሂ ይላል። መካን የሆነችው ያላማጠችው ማናት ብያለሁ ቅድም ስናገር። እንደ ቀድሞ ቤተክርስቲያን እስራኤል ምናምን እንዳትሉ። አሁን ኦርቶዶክስ ቢሆን ችግር የለውም። ክርስቲያኖች ግን ለዚህ ነገር በቃ ማለት ግልጽ ስለሆነ ማለት ነው። መጽሐፍ ቅዱሳችን በጣም በተደጋጋሚ ይሄን ነገር ስለሚናገር ስለሚያስ ናይስ። እሺ ሶ ማናት እቺ ያልወለደችው ያላማጠችው ማናት? ተባረኩ። ናይስ በቃ አሕዛብ። እሺ እቺ አመጣ ማታቆ ማናት? አሕዛብ ናት። ባል ካላት ይልቅ ይላል። ባል ያላት ህዝብ ደግሞ ባል ያላት ደግሞ አለች ማለት ነው። እስራኤል ተመልከቱ፣ ባል አላት። ሰው ልጆች ናቸው ማለት ነው። ተመልከቱ ልጆች ናቸው። ባል ካላት ይልቅ አሁን ይሄ ትንቢት ነው። ይሄ ትንቢት ነው። ተፈጸመ ይሄ ትንቢት። ተመልከቱ በአዲስ ኪዳን ይሄ ትንቢት ሲፈጸም እንመለከታለን። ለዛ ነው እቺ አመጣ የማታውቀው ፈት የሆነችው ወይ ደግሞ መካን የሆነችው ልጆች በስተዋል። የአሕዛብ ልጅ ነው የበዛው። አሁን እኮ ክርስቲያኑ ማን ነው? አሕዛቡ እኮ ነው። ኢየሱስ ጌታ ነው ተብሎ ተሰብኮ ወደ ክርስትና የመጣው አሕዛቡ ነው ከኪዳኑ ህዝብ ይልቅ። ምንም የዳኑ ወንድሞች ቢኖሩንም ክርስቶስ ኢየሱስን የተቀበሉ ወንድሞች አይሁዳውያን ቢኖሩንም ማለት ነው። ምን ይላል? በስተዋል። አዎ በስተናል። ክብር ለኢየሱስ ይሁን። ማቴዎስ 22 ላይ እንደሚናገረው ተጠርተው እነሱ ወደ ሰርጉ ስፍራ ባለመግባታቸው ዱርዬውን ይላል እኮ በየመንገዱ ዙረክ ከጎዳና ላይ ሰብስባ አስገባቸው ወደ ሰርጉ ስፍራ ይላል። ተሰብስበን ነው ከየቦታው የገባ ነው። ክብር ለኢየሱስ ይሁን። እነሱ ግን ስለነሱ ሲናገር ግን እንደዚህ ይላል፣ ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው፣ የእስራኤል ቅዱስ ታዳጊሽ ነው። ፈጣሪሽ ባልሽ ነው የተባለችው የኪዳኑ ህዝብ ነው። እስራኤል ናት። እስራኤል ናት። እርሱም የምድር ሁሉ አምላክ ይባላል። እነዚህ ሰዎች የኪዳኑ ህዝብ ናቸው፣ ልጆች ናቸው። ኒቆዲሞስ ከጌታ ጋር በሚነጋገርበት ሰዓት ልጅ ነበረ። አሁን ይሄን እያመመን ቢሆን ትውጣለህ። የእግዚአብሔር ቃል ስለሆነ ልጅ ነበር። ኢትዮጵያዊ፣ እንግሊዛዊ ብትል፣ ግሪካዊ ብትል፣ አሜሪካዊ፣ የብራዚሉ ሰው ብትል ግን ልጅ አልነበረም። በቃ ብልጫቸው ይሄ ነው። እነሱ ግን ልጆች ነበሩ። የበኩር ልጆች ነበሩ። እና ልጅ ብትሆንም ዳግም ግን መወለድ ያስፈልጋል። ልጅ መሆን ብቻ በቂ አይደለም። ወደ ገዛ ወገኖቹ የመጣው እርሱን እሺ መቀበል ያስፈልጋል። እነሱስ አልተቀበሉትም። የእርሱ ወደ ሆነው መጣ። ልጆቹ ወደ ሆኑት መጣ ኢየሱስ። የእርሱ የሆኑት ግን ምን አልተቀበሉትም። ባለመቀበላቸው ምክንያት ተሰበሩ። ባለመቀበላቸው ምን ሆኑ? ተሰበሩ። የእርሱ ናቸው እኮ የእርሱ ወደ ሆኖ ነው የመጣው ኢየሱስ። እኛስ ልጆች አልነበርንም። ጳውሎስ ስለዚህ ነገር ሲናገር በገላትያ መልእክቱ ላይ ቅድም ይሄን እየተናገርኩ ነበረ፣ ወደ ኤርሚ ጋር የመጣ ነው። በገላትያ መልእክቱ ላይ ጳውሎስ እንደዚህ አለ፣ ምዕራፍ 4 እናንተ ከሕግ በታች ልትኖሩ የምትወዱ ሕግን የማትፈጽሙ ግን በሕግ በኩል ነው መዳን የምትሉ። በጣም የሚገርመኝ ይሄ ነገር ነው። በሕግ በኩል ነው ምንድነው የሚሉ ሰዎች በነገራችን ላይ ብዙ ጊዜ አስተውላችሁ ከሆነ ሕግን የማያከብሩ እነሱ ናቸው። ምንድነው በሕግ በኩል ይላሉ? በኃጢአት ውስጥ ያሉት ሕግን ተላልፎ የምናገኛቸው እነዚህ ናቸው። ለምን? ሕግ ጸጋ ስላልሆነ የሚያግዝ አይደለም። በቃ የሚፈርድብህ ነው። አልፈጸምክም ይገልሃል። በቃ ሕግ ገዳይ ነው፣ ይገላል። ጸጋስ የሚያግዝ ነው፣ ያድንንና ያግዛል። የኢየሱስ ሕይወት እንዲኖር ያደርግሃል። ጸጋ ልዩነቱ የሚገርም ነው። እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩኝ። አሁን በደንብ አስተውሉ። ከስጋ የተወለደ ስጋ ነው ማለት ምን ማለት እንደሆነ ዮሐንስ ውስጥ እሱ ላይ ነው መነሻዬ። ምን እያለ እንደሆነ በደንብ እንድታስተውሉ ነው። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩ ተጽፏል። ከባሪያ ከአጋር፣ ከጨዋይቱ ከእናታችን ሳራ።
ሁለት ልጆች ነበሩት ተብሎ ሁለቱን ኪዳናት ወክለው መጥተዋል። አብርሃም ግን ሁለት ልጆች ብቻ ነበር የነበሩት አይደለም ብያቸዋለሁ አይደል ቅድም። ከሳራ ሞት በኋላ አብርሃም ሌላ ልጆች ወልዷል። ሌሎች ልጆች ነበሩት። ዘፍጥረት መጽሐፍ ምዕራፍ 25 ማንበብ ነው። ኬጡራ ከምትባል 6 ልጆችን ወልዷል አብርሃም። እሺ ምን አልኳችሁ? አሁን ሁለቱን ሴቶች አብርሃም ጳውሎስ አመጥቶ እያነጻጸረ ያለው ከባሪያ ከሆነችውና ከጨዋ የሆነችውን ያነጻጽራል። አይ አጋርማ ቀድሞ ነው፣ እስማኤል ነው እሱ። ከሳራ በኋላ ነው ያልኩት እኔ። እሱንማ እየነገረን ነው መጽሐፉ። ነገር ግን የባሪያይቱ ልጅ እንደ ስጋ ተወልዷል፣ ከስጋ የተወለደ ስጋ ነው ይላል ዮሐንስ 3 ላይ። ከስጋ የባሪያይቱ ልጅ ምን እንደ ስጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ነው የተወለደው። ይውላችሁ የጨዋይቱ የሆነው በምንድን ነው የተወለደው? በተስፋ ቃል ነው የተወለደው። በተስፋው ቃል ተወልዷል። ጨዋ የተባለችው ማናት? እናታችን ሳራ ናት። እስማኤል ሳይሆን ይስሐቅ ማለት ነው። ያኛውስ እንደ ስጋ ተወልዷል። ማንን ወክለው ገብቷል? ሕግን ወክለው ገብተዋል። ባሪያ ተብሏል። ባሪያ ተብለዋል። ባሪያ አይወርስም። በነገራችን ላይ በባርነት ውስጥ ከሆንክ ከሕግ በታች ያለ ባሪያ ነው። በባርነት ውስጥ ልጅ አይደለህም ማለት ነው። አሁን ሁለቱን እያነጻጸረ ይህ ነገር ምሳሌ ነው አለን። ቁጥር 24 ላይ ደርሻለሁ። እነዚህ ሴቶች እንደ ሁለቱ ኪዳናት ናቸው። ማንና ማን? አጋርና ሳራ። ሁለቱን ኪዳን ይወክላሉ። ሁለቱን ኪዳን ይወክላሉ። ከደብረ ሲና የሆነችው ደብረ ሲና ማለት ከግብጽ ወጥተው ሕጉን የተቀበሉበት ስፍራ ማለት ነው። ከደብረ ሲና የሆነችው ከሕጉ የሆነችው አንዲቱ ለባርነት ልጆችን ትወልዳለች። እንደ ስጋ ነው። አያችሁ፣ ለባርነት ነው ልጆችን የምትወልደው። ባሪያ አይወርስም። እርሷም አጋር ናት ይላል። ይቺም አጋር አሁን በተስፋው ቃል የተወለደው ይስሐቅ ነው ብሎናል። ለዛ ነው አብርሃም በእምነት ጸደቀ የሚለው መጽሐፍ። ይሄን ነገር በደንብ ነው ማጥናት ያለባችሁ። አብርሃም ይውላችሁ በሕግ አይደለም የጸደቀው፣ በእምነት ነው። በእምነት ነው የጸደቀው። እምነቱ ነው ጽድቅ ሆኖ የተቆጠረለት ለአብርሃም ከመሆን እንጂ ሕግን ፈጽሞ አይደለም። በሕግ ስርማ ቢሆን አብርሃም ራሱ ባሪያ ይሆን ነበረ። ግን አብርሃም በእምነት ነው የጸደቀው። ለዛ ነው እግዚአብሔር አስቀድሞ ለአብርሃም ወንጌልን ሰበከ የሚለው። አስቀድሞ በእምነት በኩል አሕዛብም ደግሞ ይሄኑ ሕይወት እንዲካፈሉ ማለት ነው። አስቀድሞ አይቶ ይላል መጽሐፍ። እና ይቺም አጋር በአረብ ምድር ያለችው ደብረ ሲና ናት ይልና አሁንም ያለችውን ኢየሩሳሌምን ትመስላለች። አሁን ያለችው ኢየሩሳሌም ማለት ከሕግ በታች ያሉ ከልጆቿ ጋር በባርነት ናት። ይኸውላችሁ ምንም አልኳችሁ ልጆች ቢሆኑ ዳግም መወለድ ግን አስፈልጓቸዋል። ካልሆነስ መሲሁን ተላልፈዋልና አሁንም በሕግ ስር ነው ያሉት። አሁን ያለችውን ምን ኢየሩሳሌምን ትመስላለች። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት። ከሕግ በታች አይደላችም። በባርነት ውስጥ አይደለችም። በነፃነት የምትኖር ናት። እርሷም እናታችን ናት። ሳራ አዲሱ ኪዳን ይውላችሁ። ሳራን ሲያነሳ የተስፋውን ቃል ነው የምትመለከቱት። እሺ ኢየሱስን ማለት ነው። በተስፋው ቃል ነው የተወለደው። በተስፋው ቃል ተወልዷል። አሁን አንቺ የማትወልጂ ይላል ጳውሎስ። ተጽፏል ተብሎ ተጽፏል ነው የሚለን በዚህ ክፍል ላይ። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አመጠሽ የማታውቂ እልል በይና ጩሂ፣ ባል ካላት ይልቅ የብቸኛይቱ ልጆች በስተዋል ተብሎ ተጽፏልና ተብሎ ተጽፏል አለ። አሁን ጳውሎስ የብሉይ ኪዳን መጽሐፍ እየጠቀሰ ነው ማለት ነው። ለገላትያ ሰዎች ይሄ መልእክት ሲጽፍ የብሉይ ኪዳን መጽሐፍ ነው እየጠቀሰ ያለው። ተብሎ ተጽፏል። የት ጋር ነው የተጻፈው? ይሄ ቃል
ቅድም አነበብነው አይደለ? ኢሳይያስ 54 ላይ ማለት ነው። ምን ተብሎ ተጽፏል? አንቺ የማትወልጂ መካን። እስራኤል ሚስት ናት ማለት ነው። አንቺ የማትወልጂ መካን የተባለችው ብቸኛ የተባለችው ደግሞ አሕዛብ ናት። ለዛ ነው ቅድምም ብያችኋለሁ ኒቆዲሞስ ከክርስቶስ ጋር ይነጋገር በነበረበት ሰዓት ልጅ ነው ያልኳችሁ። ለዛ ልጅ ነው፣ የኪዳን ሰው ነው። እኛስ ብቸኛ የተባለችው አሕዛብ የእሷ ልጆች ነን። ከእግዚአብሔር መንግስት ርቀው የነበሩ ህዝቦች ትልቅ ወንዝ ሲያዩ አምላኬ ብሎ ይሰግዳሉ። አይገርም? ትልቅ ተራራ ሲያዩ ይሄ ነው አምላካችን ይላሉ። ፀሐይዋ ከፍተኛ ሆና ስትወጣ ደግሞ አይ እቺ ናት በቃ አምላካችን ይላሉ። ዘንዶ ያመልክ የነበረ ህዝብ ነው። ዘንዶ ያመልክ የነበረ ህዝብ ማለት ነው። የኃጢአተኛ ሀገር ምሳሌ ተደርገው ከተጠቀሱት መካከል አንዷ ኢትዮጵያ ናት። እቺ ኢትዮጵያ ማለት ነው ሀገራችን ኢትዮጵያ። ኩሽ ነው የሚለው በእርግጥ ግን ያው ኢትዮጵያንም የሚያጠቃልል ማለት ነው። በዋነኝነት ሱዳንን የኩሽ ምድር ማለት በዋነኝነት ሱዳንን የሚነካ ሲሆን አሁን ያለችውንም ኢትዮጵያ ጨምሮ ማለት ነው። የኃጢአተኛ ሀገር ምሳሌ ናት ኢትዮጵያ። ድጋሜ ልንገራችሁ፣ የኃጢአተኛ ሀገር ምሳሌ። ለዛ ነው የኪዳኑን ህዝብ ልጆች የሆኑትን ምን ብሎ ከማን ጋር ነው የሚያነጻጽረው? ከኃጢአት ጋር ሲነሳ ከኢትዮጵያ ጋር ነው። እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁ ምን ይላል? ኃጢአተኛ ሆናችኋል፣ በእግዚአብሔር ላይ አምጻችኋል እያላቸው ነው። እናንተ ለኔ እንደ ኢትዮጵያውያን ሆናችኋል። አሞጽ ላይ ይናገራል። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አመጠሽ የማታውቂ እልል በይና ጩኺ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋል ተብሎ ተጽፏልና። እሺ እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን አለ ጳውሎስ። አያችሁ፣ እንደ ይስሐቅ የተስፋው ቃል ልጆች ነን። ምንም ቤተክርስቲያንን አሳድድ የነበረ ቢሆንም ጳውሎስ ኢየሱስን አሳድድ የነበረ ቢሆንም በደማስቆ ጌታ እንግዲህ የሐዋርያት ሥራን ካጠናችሁ የጳውሎስን ምስክርነት በጣም ብዙ ቦታ ላይ ነው የምታገኙት። በደማስቆ ያገኘኝን ብርሃን ግን መቋቋም አልቻልኩም ይላል ጳውሎስ። ምንም ባሳድድም አይደል ያን በኩለ ቀን ላይ የነበረውን ብርሃን ግን መክፋት አልቻለም ነበር። ተቀበለው ኢየሱስን። ነገር ግን ይላል ተመልከቱ፣ እንደ ስጋ የተወለደው ማን ነው? እንደ ስጋ የተወለደው ማን ነው? እዚህ ጋር ልጠይቃችሁ ፈልጋለሁ። እንደ ስጋ የተወለደው ማን ነው? እሺ እስማኤል ናይስ። አሕዛብ ሚስ አታርጉ። እስማኤል ማንን ወክሏል? እንደ ስጋ የተወለደው ማን ነው? እስማኤል። እናቱ አጋር ነች። አጋርና እስማኤል ማንን ወክሏል? ሕግን ወክሏል አይደለ? ሕግን ወክሏል። ናይስ እስማኤል ሕግን ወክሏል። እንደ ስጋ የተወለደው ማን ነው? እስማኤል። ነገር ግን እንደ ስጋ የተወለደው ሕግን ነው የወከሉት። እንደ መንፈስ የተወለደውን በዚያን ጊዜ እንደ መንፈስ ተወለደ የተባለው ማን ነው? እንደ መንፈስ ተወለደ የተባለው ማን ነው? ይስሐቅ። እንደ ስጋ የተወለደው አሁን ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል መጽሐፋችን አይደል? ዳግመኛ ተወለደ ይለውና እንዲህ ወደ እናቴ ማህፀን ገብቼ ነው አሁን ሲለው አይ እንደ ስጋማ የተወለደው ስጋ ነው። እስማኤል እንደማን ተወለደ? እንደ ስጋ። ይስሐቅስ እንደ መንፈስ የተወለደ በዚያን ጊዜ እንዳሳደደው ይላል። ምን ማለት ነው እንዳሳደደው ማለት? እስማኤል ምን ይል ነበረ? አሁን ይሄ ሊወርስ ነው ይል ነበር አይደል? እስማኤል ይስሐቅን አሳደደው፣ ይሄ ሊወርስ ነው ይል ነበረ። እስማኤል የወከለው ሕግን ነው። ዛሬም እንዲሁ ነው ሲል ጳውሎስ ምን ማለት ነው? በገላትያ ቤተክርስቲያን ላይ የነበረው ችግር ግልጽ ነው አይደለ? ሕግ ካልተጨመረ መዳን የለም ይሉ ነበረ። ዛሬም እንዲሁ ነው ሲል እነዛ በሕግ ስር ያሉ ሰዎች
ዛሬ በክርስቶስ ኢየሱስ በማመን ብቻ እንጸድቃለን ትላላችሁን? ዛሬም እንዲሁ ያሳድዱናል ይላል ጳውሎስ። ዛሬም እንዲሁ ያሳድዱናል። በዛ ሰዓት እንደ ሥጋ የተወለደው እንደ መንፈስ የተወለደውን እንዳሳደደው ዛሬም ደግሞ እንዲሁ ከሕግ በታች ያሉ ሰዎች በሕግ ካልሆነ በስተቀር እንዴት በኢየሱስ ብቻ በማመን ትጸድቃላችሁ ብለው ዛሬም እንዲሁ ያሳድዱናል። እንደ ኦርቶ ብቻ አይደለም፣ እኛም ቤት ውስጥ አሉ አንዳንድ እንደዚህ አይነት ሰባኪዎች። ኦርቶዶክሳውያንማ ታያቸው፣ በቃ እነሱ በሞት መካከል ያሉ ሰዎች ናቸው። እነሱ በሞት መካከል የቁጣ ልጆች ናቸው። ወደ ህይወትም አልመጡም። ሲጀምር ወደ ህይወትም አልመጡም። ያ ማለት ግን ሁሉም ናቸው እያልኩ አይደለም። ከዛ መካከል የዳኑ ሰዎች እንዳሉ እኔ ያው ጭፍንተኛ መሆን አልፈልግም። የዳኑ ሰዎች እንዳሉ አምናለሁ። በዛ ውስጥ ሆነው ኢየሱስን እየተናገሩ ያሉ ሰዎች እንዳሉ አምናለሁ። እንደ ጉባኤ ግን በህይወት ያሉ ሰዎች አይደሉም። እና ዛሬም እንዲሁ ነው አለ። ዛሬም እንዲሁ ነው። ምን? በዛ ዘመን እስማኤል ይስሐቅን እንዳሳደደው ዛሬም የህግ መምህራን። ነገር ግን መጽሐፍ ምን ይላል? ምንም ብታሳድድ የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና። ባሪያ አይወርስም። በነገራችን ላይ ከህግ በታች ከሆንክ አትወርስም እያለ ነው መጽሐፍ። የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አወጣት ይላል። አወጣት። ወንድሞች ሆይ የጨዋይቱ ልጆች እንጂ የባሪያይቱ ልጆች አይደለንም። የጨዋይቱ ልጆች ከሆነ ምንድነን ታዲያ? ወራሾች ነን። የባሪያይቱ ልጆችስ አይወርሱም። አሁን ሐሳቤን ከመጠቅለሌ በፊት አንዴ ሐሳቡን ግልጽ ላድርግላችሁ። ኒቆዲሞስ በዛ ሰዓት ምን ብያችኋለሁ? ልጅ ነበር። ዮሐንስ 3 ላይ ነው መነሻዬ። ልጅ ነበረ። የኪዳን ህዝብ ነው። የኪዳን ህዝብ ናቸው። እንደ ህዝብ የበኩር ልጆች ናቸው። የእግዚአብሔር ልጆች ናቸው። መጽሐፍትን ባለመመርመራቸው፣ ዘመናትን ባለማጥናታቸው፣ የሚመጣው መሲህ የሚታረድ በግ እንደሆነ ባለማስተዋላቸው ተላልፈውታል እና ልጅ መሆናቸው ብቻውን የሚመጣውን መሲህ እስካልተቀበሉ ድረስ በግንዱ ላይ እንዲቆዩ አያደርጋቸውም ማለት ነው። የግዴታ ኢየሱስ እርሱ መሲሁ ነው ማለት መቻል አለባቸው። መሲሁ ነው ሲሉ ደግሞ በማቴዎስ ወንጌል መጽሐፍ ምዕራፍ 22 ከቁጥር 40 ጀምሮ ወይም ከ41 ጀምሮ እንደሚናገረው የዳዊት አምላኩ ነው እያሉ ያሉት። የዳዊት አምላኩ ነው ካሉ ደግሞ አምላካችን ነው ይላሉ ማለት ነው። ወንድማችን ነው ይላሉ እኮ፣ ትክክል ናቸው። ወንድማቸው ብቻ ሳይሆን ግን አምላካቸውም ጭምር ነው። አይገርምም? ለኛ አሁን ወንድምም አምላክም እንደሆነን ማለት ነው። ክብር ለኢየሱስ ይሁን። ወንድማቸው ነው። በስጋ እኮ ተወልዷል እኮ። እስራኤላዊ ነው እኮ ኢየሱስ። ማርያም እስራኤላዊ ናት። የዳዊት ልጅ ናት ማርያም። የዳዊት ልጅ ነው ኢየሱስ። ወንድማቸው ነው በስጋ። ግን ኢየሱስ ወንድም ብቻ አይደለም አምላክም ነው። ዓለማትን የፈጠረ ነው። ዓለማትን በስንዝሩ የለካ ነው። ምድርና ሰማያትን የመሰረተ ነው ኢየሱስ። ወንድም ብቻ አይደለም አምላክም ነው። ወንድማችን ብቻ አይደለም አምላካችንም ጭምር። ከሁለቱም ወገን የሆነው እኮ እሱ ብቻ ነው፣ ኢየሱስ ብቻ ነው። አይገርም? ክብር ለኢየሱስ ይሁን። ገላትያ 3 ላይ ነው የሚናገረው። ገላትያ 3 ቁጥር 20 በአዲሱ መደበኛ ትርጉም ማን ፖስት የሚያደርግልኝ? ገላትያ 23 በአዲሱ መደበኛ ትርጉም። በጣም ነው የሚገርመው ይሄ ቃል። ገላትያ 3:20 በአዲሱ መደበኛ ትርጉም። መካከለኛው ግን ከአንድ ወገን ብቻ አይደለም ነው እሺ የሚለው። መካከለኛው ለአንድ ብቻ አይደለም ነው የሚለው 54 አይደል? መካከለኛው ግን ከአንድ ወገን ብቻ አይደለም። ምን ማለት ነው? አምላክም ነው ሰውም ነው ማለት ነው። ከኛም ወገን ነው፣ ወክሎን ገብቷል። በሰማይ ዘመድ አለን፣ ወንድም አለን። ትምክታችን ኢየሱስ ነው የኛ መካከለኛው። ተባረክ ማሜ። መካከለኛው ለአንድ ብቻ አይደለም ይላል በአዲሱ መደበኛ ትርጉም። አንድን ወገን ብቻ የሚወክል አይደለም ማለት ነው። እሺ እኔ ላንብብላችሁ። መካከለኛው አንድን ወገን ብቻ የሚወክል አይደለም። አንድን ወገን ብቻ የሚወክል አይደለም። አንድ ወገን ማለት ሰው ነው። ለምሳሌ ሁለተኛው ወገን አምላክ ነው። ሰው አንድን ወገን ብቻ ሳይሆን ሁለቱንም ወገን አምላክም ነው ደግሞም ሰውም ነው። አምላክም ነው ደግሞም ሰውም ነው። ዘመዳችን ነው ደግሞም አምላካችን ነው ማለት ነው። ታላቅ ወንድማችን ነው ደግሞም አምላካችን ነው ኢየሱስ። ክብር ለኢየሱስ ይሁን።
ታዲያ ጳውሎስ ይሄን ነው እየነገረን ያለው። መጽሐፎች ይሄን ነው እየነገሩን። ጆን የተባረከ መካከለኛው አንድን ወገን ብቻ የሚወክል አይደለም። አያችሁ፣ አንድን ወገን ብቻ የሚወክል አይደለም። ኢየሱስ ፍጹም ሰው ነው ስትል ሰው ነው እያልክ ነው። ኃጢአት የማያውቀው ጻድቅ የሆነ ነገር ግን በነገር ሁሉ እኛን የመሰለ ነው፣ ከኃጢአት በቀር ማለት ነው። ይሄ እኛ ሞትን ትሞታለህ የተባለውን የአዳምን ስጋ ነው እኮ ኢየሱስ የያዘው። ዛሬ ይሄ ሞትን ትሞታለህ የተባለው ስጋ በሰማይ መላእክት ይሰግዱለታል። ክብር ለኢየሱስ ይሁን። መላእክት ይሰግዱለታል። ከአብ ቀኝ ነው ያለው እርሱ። መላእክት ይሰግዱለታል። ለዛ ነው ስለ ኢየሱስ ስንናገር በድፍረት እናወራለን። ትምክታችን እሱ ነው። የዘላለም ሕይወታችን እሱ ነው። ያስመለጠን እሱ ነው። ዘመድ አለን በቃ በሰማይ መላእክት፣ ለዛውም የሚሰግዱለት ዘመድ አለን። እሱ ትምክታችን ነው። ወክሎን ገብቷል። የኛን ስጋ ይዞ ነው የገባው። ወክሎን ነው የገባው ኢየሱስ። ማምለጫ አለታችን ነው ኢየሱስ። የጽድቅ ልብሳችን ነው ኢየሱስ። ክብር ለኢየሱስ ይሁን። እና ስለ ዘላለም ሕይወት ስናወራ እኛን አንመለከትም፣ ራሳችንን አንመለከትም ማለት ነው። የለንበትም። እጃችን ታጥበን የገባ ነው በኢየሱስ ስራ ብቻ ማለት ነው። የኛ የሚባል በጣም ጥቂት የሆነች ነገር ተጨምሮበት አይደለም የገባ ነው። በንጉሱ ስራ ብቻ ነው የገባ ነው። በንጉሱ ስራ ብቻ ነው የገባ ነው። ዘመዳችን ነው እና ለኪዳኑ ሕዝብ ወንድም ነው ኢየሱስ፣ ግን ደግሞ አምላካቸውም ነው። እነሱ ግን አልተቀበሉትም። ባለመቀበላቸው ምክንያት ተቆረጡ ይላል መጽሐፍና ልጆች ናቸው። ጳውሎስ በመልእክታቱ ላይ ቅድም ያነሳሁትን አንድ ሐሳብ ላንሳና ለኤርሚ ልስጥ። እንግዲህ ታላቅ ወንድም ኤርሚን የመሰለ ያለን እንግዲህ ቤት ውስጥ ገብቼ ኤርሚ ይጠቀምበት የነበረውን የቲክቶክ አካውንት ብያለሁ የሆነ ነገር ጳውሎስ በመልእክታቶቹ ላይ አስተውላችሁ ከሆነ አንድም ስፍራ ላይ በደንብ ስሙኝ የምናገረውን አንድም ስፍራ ላይ ዳግም ተወልዳችኋል አላለንም። አይገርምም? ለምንድን ነው እንደዛ ያላለው ጳውሎስ? አስተውላችሁ ታውቃላችሁ? ጠይቃችሁ ታውቃላችሁ? ለምንድን ነው ጳውሎስ እኛን እንደዛ ያላለን? ከእግዚአብሔር ተወልደናል። የእግዚአብሔር ልጆች ነን። ከማይጠፋው ዘር ተወልደናል እኮ። ግን ለምንድን ነው እንደዛ የሚል ቃል ያልተጠቀመው? ጳውሎስ እንደዚህ ያለ ለምሳሌ በኤፌሶን መልእክቱ ላይ የአሕዛብ ሐዋርያ ነው አይደል? ጳውሎስ የአሕዛብ ሐዋርያ ነው። ልክ ነኝ? ተሳስቻለሁ? እኔ የተቀበልኩት ይላል ጳውሎስ እኮ እንደ ሰዎች አይደለም፣ እኔ ከሰው አልተማርኩትም ይላል ወንጌሉ። ለዛ ነው ጳውሎስ መጣና ምን አላችሁ መሰላችሁ? እኔ ላጠምቅ ክርስቶስ አላከኝም አለ። ላጠምቅ አላከኝም። እና ጳውሎስ ለምን የተላከው? ወንጌልን ልሰብክ ነው። እንዳጥምቅ እንጂ አይ ጌታ እንዳጠምቅ አይደለም የላከኝ፣ ወንጌልን ልሰብክ ነው። ምንድነው ወንጌል? ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ደግሞ እኛን ስለማጽደቅ ተነሳ። ይሄ ነው ወንጌል አለም ጳውሎስ። በቃ ይሄ ነው ወንጌል። እኔ ከጌታ የተቀበልኩት ወንጌል ይሄን ነው አለ። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ እሺ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይልና እኛ ፍጥረቱ ነንና ይላል። ስለ አዲስ ፍጥረት ያወራል ጳውሎስ። እነ ጴጥሮስ አልተናገሩም፣ ስለ እንደዚህ አይነት ነገር አልተናገሩም። አንድም ስፍራ ላይ ዮሐንስ እንደዚህ አይነት ነገር ሲናገር በመልእክት 3 መልእክት ጽፏል። ከወንጌሉ ውጪ አንድ ራእይ መጽሐፍ አለ። ይሁዳ መልእክት ጽፏል። ያዕቆብ መልእክት ጽፏል። አናገኝም እንደዚህ አይነት ነገር። አዲስ ፍጥረት ሆናችሁ ይላል። በቆሮንቶስ መልእክቱ ላይም እንደዛ አለም ጳውሎስ። በተቃራኒው እነዛኞቹ ደግሞ የበጎ ሐዋርያት ደግሞ ይሄን ነገር አይናገሩ። መጽሐፍ ቅዱስ አንድ በቃ ትልቅ ነገር እያሳየን ያለው ማለት ነው። ክብር ለኢየሱስ ይሁን። በኪዳን ልጆች መካከል በበኩር ልጆች መካከል ገብተናል። እኛ በእምነት የዚህ ኪዳን ተካፋይ ሆነናል። አሁን ነገሩን ግልጽ ሳረገው የቀደመው ኪዳን ቀጥሎ ያለው አዲሱ ኪዳን የናንተ አይደለም እያልኳችሁ ነው። እንዴት የዚህ ኪዳን ባለቤት ሆናችሁ? በእምነት በኩል በመግባት። በምን በኩል? በጥምቀት በኩል አይደለም። በምን በኩል? በጌታ ራት በኩል አይደለም፣ በእምነት በኩል። እነ ሩት የገቡት በጥምቀት በኩል አይደለም፣ በጌታ ራት በኩል አይደለም። ሩት የገባችሁ የክርስቶስ የዘር ግንድ ሐረግ ውስጥ የገባችሁ ሩት በጥምቀት በኩል አይደለም አይደለም። እኛም የዚህ ኪዳን ባለቤት የሆነው በእምነት በኩል ነው። ምን ብለን አመንን?
ኢየሱስ ስለ ኃጢአቴ መስቀል ላይ በቀራንዮ በወንበዴዎች መካከል ተሰቀለ፣ ሞተ፣ ደግሞም እኔን ስለማጽደቅ ተነሳ ብለህ ኃጢአተኛ ነኝ እንዳትል። እሺ ኢየሱስ ከተነሳ በኃጢአት አይደለንም ይላል መጽሐፍ። ክብር ለኢየሱስ ይሁን። እኛን ስለማጽደቅ ኢየሱስ ተነሳ። ይሄ ስለኔ ነው የሆነው ብለን በእምነት በኩል ወደዚህ ኪዳን ገባን። እኛ አሁን ይሄ ኪዳን የኔ ነው፣ ባለቤት ነን፣ የኪዳኑ ባለቤት ነን። በእምነት በኩል ልክ ለአብርሃም አስቀድሞ እግዚአብሔር ወንጌልን እንደሰበከ እኛም በእምነት በኩል ወደዚህ ኪዳን ገብተን የእግዚአብሔር ልጆች ሆነናል፣ የእርሱ ሆነናል። አሁን ይሄ ነው ልዩነቱ። በጣም በግልጽ መጽሐፍ ሲናገር ይሄን ይናገራል። ክብር ለኢየሱስ ይሁን። አዎ በክርስቶስ አዲስ ፍጥረት ነን። መልካሙን ስራ ለማድረግ አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። መልካሙን ስራ ለማድረግ ተፈጥረናል። የመጨረሻ አንድ ነገር ልበል። እኛ በክርስቶስ ኢየሱስ ዳግም የተፈጠርን ደግሞ ከክርስቶስ ጋር መንግስቱን እንወርሳለን። ሮሜ መጽሐፍ ምዕራፍ 8። እዚህኛው ላይ አልሄድበትም፣ ሌላ ጊዜ በደንብ እንማማራለን። እሺ ለጆሮ አዲስ እንዳይሆን ሌላ ጊዜ ስናወራው ለጆሮአችሁ አዲስ እንዳይሆን ነው። እሺ እንደዚህ ይላል፣ ልጆች ከሆንን ወራሾች ደግሞ ነን። ልጆች የሆነው በምን በኩል ነው? በእምነት በኩል ነው። ወንድሞቼ በውሃ በኩል ልጅ አይኮንም፣ በጌታ እራት በኩል ልጅ አይኮንም። በእምነት በኩል ነው ልጆች የሆነው። በእምነት በኩል ልጆች ከሆነን በኋላ ደግሞ ወራሾች ደግሞ ነን ይላል። ማለትም የእግዚአብሔር ወራሾች ነን ይላል። ምን ማለት ነው የእግዚአብሔር ወራሾች ነን ማለት? ዛሬ አልሄድበትም ብያችኋለሁ። ሌላ ጊዜ በደንብ ነው አንስተን የምንወያይበት የምንማማርበት። እግዚአብሔር ይረዳናል። የእግዚአብሔር ወራሾች ነን። ምን ማለት ነው የእግዚአብሔር ወራሽ ማለት? አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። የቤተ ክርስቲያን ራስ ነው ክርስቶስ ኢየሱስ። ከክርስቶስ ጋር አብረን ወራሾች ነን ይላል። የእግዚአብሔር ወራሽ ምን ነው? አብረን ነን። ወንድሞቼ ይህን ነገር በደንብ አስተውሉ። እኛ መጽሐፍ ቅዱስን የሆኑ ሰዎች እንደተረዱት ምንረዳ አይደለንም። በመንፈስ ነው መጽሐፍ ቅዱስን የተረዳ ነው። በእውነት ነው የምላችሁ፣ የሚያስተምር መንፈስ አለ በዚህ ዘመን። ክብር ለመንፈስ ቅዱስ ይሁን። ልባችንን እንስጠው። በቃ አስተምረን እንበለው መጽሐፍ ቅዱስን ለመረዳት። እኔ እውነቴን ነው የምላችሁ፣ በእውነት እኔ አትናቴዎስ ጋር መሄድ አይጠበቅብኝም። እነ ቄርሎስ ጋር መጽሐፍ ቅዱስን ለመረዳት መጽሐፍ ቅዱስም አይለኝም እንደዛ። በእውነት የዮሐንስንና የጳውሎስን መልእክት ለመረዳት ቀጥሎ የሚመጡትን ሰዎች እንዴት ተረዱት የሚለውን ተመልከት ብሎ አይናገርም መጽሐፍ። እንዴ ልጆችሽ ከእግዚአብሔር እኮ ነው መጽሐፍ እንዴ የእግዚአብሔር ቃል እኮ ነው። እግዚአብሔር ደግሞ ቃሉን ለልጆቹ እንዴት ነው የማይገልጠው? ልጆች ካልሆንክ እውነት ነው ትቸገራለህ። ልጆች ያልሆኑ ሰዎች መጽሐፍ ቅዱስን ለመረዳት ይቸገራሉ። ልጅ ከሆንክ ግን እንዴ በአንተና በአባባ መካከል ያለ እኮ ንግግር ማለት እኮ ነው። ለልጆቹ እግዚአብሔር ምንድን ነው የሚደብቀው? ቃሉን ግልጥልጥ አድርጎ ነው የሚያስተምረው። እግዚአብሔር በደንብ ነው የሚያስተምረው። ምን አለ እዚህ ክፍል ላይ? አብረን እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ነው የሚለው። ምንድነው ከክርስቶስ ጋር አብረን የምንወርሰው? ምንድነው የምንወርሰው ከክርስቶስ ጋር? ይሄን ሌላ ጊዜ እናነሳዋለን። አብረን ነው የምንነግሰው። እሺ ከክርስቶስ ጋር ክርስቶስ ይነግስባችኋል አይደለም የሚለው መጽሐፉ። አብራችሁ ትነግሳላችሁ፣ አብራችሁ የእግዚአብሔር ወራሾች ናችሁ ነው የሚለው። እግዚአብሔር መንግስቱን ሁሉ ነው የሚሰጠን። ይኸውላችሁ አላንሰው ይቅር። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ወደ ሌላ ሐሳብ ይወስደናል። በደንብ ሌላ ጊዜ እናነሳዋለን። ክብር ለኢየሱስ ይሁን። እግዚአብሔር በዚህ ልክ ነው የወደደን። በቃ እግዚአብሔር በዚህ ልክ ወዶናል። ልጆቹ አድርጎናል። ልጁ ሆነናል። የእግዚአብሔር ልጆች ሆነናል። ብልጫ አለን። እኛ ብልጫ አለን። እዚህ ምድር ላይ እንደ ንጉስ ነው መኖር ያለባችሁ። የምሬ ነው የምላችሁ። የእግዚአብሔር ልጆች ናችሁ አይደል? እንደ ንጉስ። አንተ የአብይ ልጅ አይደለህም። የትራምፕ ልጅ አይደለህም። የፑቲን ልጅ አይደለህም ወዳጄ። የእግዚአብሔር ልጆች ናችሁ። የፑቲን ልጅ ፑቲን የሚባል መሪ አባት ስላለው ሊንቀባረር ይችላል።
የአብይ ልጅ አብይ የሚባል መሪ ልጅ አባት ስላለው ሊንቀባረር ይችላል። የትራምፕም ልጅ እንደዛው። እኛ ግን የዚህ ምድር እዚህ ምድር ላይ በሚያልፈው ምድር ላይ ፕሬዝዳንትና ጠቅላይ ሚኒስትር የሆኑ ሰዎች ልጆች አይደለም። እኛ የእግዚአብሔር የንጉሱ ልጆች ነን። በእኛ ልክ የዚህ ምድር ወይ ደግሞ የፍጥረታት በዚህ የፍጥረታት ዓለም ላይ ያሉ ሰዎች በእኛ ልክ ሊኖሩ አይችሉም። እኛ ባለስልጣን ነን። ህይወታችንም የተለየ ነው ማለት ነው። ከነሱ የተለየ ነው። ኃጢአትን ማሰሩት በማይረባ ቦታ ማትገኙት ለክብራችሁ ስለማይመጥን ነው። እሺ ገብቷችኋል? ለክብራችን ስለማይመጥን ነው። ስፍራችን ስላልሆነ ነው። ስለምንንቀው ነው። ያን መንደር እንንቀዋለን። የቁጣ ልጆች የሚኖሩትን ኑሮ እኛ ማንኖረው ስለማይመጥነን ነው። አይመጥነንም ያ ስፍራ። እኛ ቆሻሻ ስፍራ ላይ እንዴ በጣም ሀብታም የሆነ ሰው ልጅ ፒያሳ ሂዶ እዛ ገንዳው ላይ የተጣለውን የበሰበሰ ነገር አንስቶ ይበላል? አይበላም አይደል? እኛም እዚህ የበሰበሰ ዓለም ላይ ያለውን ህይወት አንኖርም፣ ስለማይመጥነን ማለት ነው። ልዩነት ስላለን ማለት ነው። ልዩነት ስላለን የቁጣ ልጆች አይደለንም፣ የእግዚአብሔር ልጆች ነን። መታወቂያ ያለን ኢየሱስ ይባላል። ሰማይ ተከፍቶልናል፣ በኢየሱስ ተከፍቶልናል። ብራንድ አለን፣ ኢየሱስ ይባላል። ሰማይ ያቀናል፣ በክርስቶስ ኢየሱስ ሰማይ ያውቆናል። ልዩነት አለን ማለት ነው። ህይወታችን እንኳን ከዚህ ዓለም ሰዎች የተለየ የሚሆነው የማይመጥነን ህይወት ስለሆነ ነው ያኛው። ለዛ ነው ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናችሁ በዋጋ እንደተገዛችሁ አታውቁምን ይላል መጽሐፍ። በዋጋ ተገዝተሃል። ያንተ አይደለም፣ አንተ የእግዚአብሔር ቤተ መቅደስ። የእግዚአብሔር ቤተ መቅደስ በንጹህና የእግዚአብሔር ቤተ መቅደስ ሲል ይሄ ሰውነታችን ስንት አካል ነው ያለው? ሰው የሚባለው ምንድነው? ሰው የሚባለው ምን ሆኖ? ሰው የሚባለው ምን ሆኖ? በቆላስይስ መልእክቱ ላይ ጳውሎስ ሁለንተና የሚለው ምንድነው? ስጋ፣ መንፈስ፣ ነፍስ ነው አይደለ? ሁለንተና የሚለው ስጋ፣ ነፍስ፣ መንፈስ ነው። የሰው ልጅ ይሄ ሶስቱ ነገር ነው። የሰለሞን ቤተ መቅደስ ወይ የዘሩባቤል ቤተ መቅደስ ስንት ክፍል ነው ያለው? ለምሳሌ ነገሥት መጽሐፍ ምዕራፍ 6 ላይ ስንት ክፍል አለው? ይሄን ልበልና ለኤርሜልስ ነው 3 አይደል? የሰው ልጅ 3 ነገር ነው ያለው። ተመልከቱ። ህንጻው አለ። አንድ በር ነው ያለው። የመጀመሪያው ህንጻው አለ። ስትገቡ በበሩ በኩል ቅድስት ታገኛላችሁ። ቅድስትን አልፋችሁ ደግሞ በመጋረጃው በኩል መጋረጃውን ከፍታችሁ ስትገቡ ቅድስተ ቅዱሳን አለ፣ ታቦቱ የሚቀመጥበት ስፍራ። የሰው ልጅም እንደዛ ነው። እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይሄ ስጋችን አለ፣ ልክ እንደ ቤተ መቅደሱ የውጭኛው ክፍል ማለት ነው። ከዛ ነፍስ አለ፣ ከዛ መንፈስ አለ። መንፈስ ቅድስተ ቅዱሳን ማለት ነው፣ አምልኮ የሚፈጸምበት ስፍራ ነው። እሺ የሰው ልጅም ልክ እንደዛ ቤተ መቅደስ በንጽህና የሚያዝ ነው። የእግዚአብሔር ቤተ መቅደስ እኛ ነን። አሁን ህንጻ አይደለም። አሁን ይሄ ሶስቱም አካል በንጽህና የሚያዝ ነው ማለት ነው። ሚረክስ አይደለም። ተለይተናል በቃ ከዚህ ዓለም። ቅድስተ ቅዱሳን ገብቶ መስዋዕት ያቀርባሉ አይደል? ሊቀ ካህናት ታቦቱ ባለበት ስፍራ። እኛም የአምልኮ ስፍራችን የመስዋዕቱ ስፍራችን ቅዱሱ መንፈስ ለመንፈሳችን ነው አይደል የሚመሰክረው? ቅዱሱ መንፈስ ለመንፈሳችን ይመሰክራል። አምልኮ የሚፈጸምበት ስፍራ። ክብር ለኢየሱስ ይሁን። መንፈስ ማለት ነው መስዋዕት የሚቀርብበት ስፍራ። ነፍስ አለ፣ ከዛ ደግሞ ይሄ ስጋ አለ። በንጽህና ሶስቱም አካል የሚያዝ ነው እና በልዩነት የምንኖረው የእግዚአብሔር ልጆች ስለሆነ ነው። እኛ አሕዛብ የነበርን ከእግዚአብሔር መንግስት ርቀን የነበርን በእምነት በኩል ወደዚህ ኪዳን በመግባት በተቀደሱት መካከል ርስት አግኝተናል። ተባረኩ። ወዳችኋለሁ። ኤርሚዬ ካለክ ለአንተ ልስጥ ወንድምነት። ራቅ ብሎ ነው የሚሆነው። ኤርሚ ራቅ ብሎ ነው የሚሆነው።
አሜን። ባነሳሁት ላይ ጥያቄ ካላችሁ ጠይቁኝ። ኤርሚያ እስኪመጣ ድረስ ጥያቄ ካላችሁ ጠይቁኝ። ባነሳሁት ላይ እስካሁን ስናገር በነበረው ላይ ጥያቄ ካላችሁ። አሜን አሜን። ክብር ለኢየሱስ ይሁን። ስለ ንስሐ እሺ፣ ያው ራሱን የቻለ ትምህርት ነው እሱ፣ ግን እንማማራለን ስለ ንስሐ። ንስሐ ምንድነው? ለምንድነው ንስሐ የምንገባው? ለምሳሌ አንድ ነገር ላሳያችሁ። አሕዛብ ንስሐ ግቡ ተብሎ ተሰብከዋል ጌታን እንዲቀበሉ። አሕዛብ ንስሐ ግቡ ተብሎ ተሰብከዋል። አሕዛብ ጌታን እንዲቀበሉ ንስሐ ግቡ ተብሎ የተሰበከበት ስፍራ አለ መጽሐፍ ቅዱሳችን ላይ? አሜን። ሚኪ ተባረኩላችሁ። የለም። ለምንድን ነው ንስሐ ግቡ ያልተባሉት? ላነሳው አይደለም፣ እንዲሁ ሃይላይት የምሰጣችሁ በደንብ እንትን እንድትሉት ነው፣ እንድታብላሉት ነው። ብታምን እሺ እመን ይላል። እሺ አሕዛብ አንድም ስፍራ ላይ ንስሐ ግባ ተብሎ አልተሰበከም። አሕዛብ ነው፣ በቃ ስለ አሕዛብ ነው እያወራን ያለ ነው። ኢየሱስን ተቀበል ነው። እመኑ ነው። ናይስ ጆ፣ እመኑ ነው። ለአሕዛብ እመኑ ነው። እመን ነው። ኢየሱስን እመን ትድናለህ ነው። እሺ ለኪዳኑ ሕዝብስ ደግሞ ንስሐ ግቡ ተብሎ አልተባሉ? ለኪዳኑ ሕዝብ ንስሐ ግቡ ተብሏል አልተባሉ? ተብለዋል አይደለ? ለምንድን ነው ንስሐ ግቡ የተባሉት? እንድታስተውሉ ስለምፈልግ ነው። እሺ ተብለዋል። ናይስ። ለምንድን ነው ንስሐ ግቡ የተባሉት? የኪዳኑ ሕዝብ ለምንድን ነው ንስሐ እንዲገቡ የተሰበከላቸው? ለምን ይመስላችኋል? ንስሐ ግቡ ተብሏል። ትክክል ናችሁ። ለምን ይመስላችኋል ንስሐ ግቡ የተባሉት? ሕግ ስር ስለነበሩ? አይ እሺ፣ እንደገና ግልጽ ላድርግላችሁ። እሺ መንግስት ሰማይ ቀርባለችና የሚለውን አይደለም። እሺ አሁን በደንብ ስሙኝ። ጥያቄን እንደገና እንትን ላድርገው። ለምሳሌ ዮሐንስ የዘካርያስ ልጅ ንስሐ ግቡ እያለ ይሰብክ ነበር። እሱን አይደለም አሁን ጥያቄ። እሺ አሁን ግልጽ ላድርግላችሁ። ጌታ ክርስቶስ ኢየሱስ ከሞተ ከተነሳ ካረገ በኋላ ሐዋርያቱ ንስሐ ግቡ ብለው ሰብከዋቸዋል የኪዳኑን ሕዝብ ወይስ አልሰበካቸውም? አሁን ያኛውን ከጭንቅላታችሁ እንዲወጣ ስለፈለግኩኝ ነው። ዮሐንስ የሰበከውን አይደለም። የመንግስቱን ወንጌል ይሰብክ ነበር ዮሐንስ። ንስሐ ግቡ መንግስተ ሰማይ ቀርባለች ይል ነበር። እሱን ስብከት አይደለም አሁን እያልኳቸው ያለሁት። ኢየሱስ ክርስቶስ ከሞተ ከተነሳ ካረገ በኋላ የበጎ ሐዋርያት ንስሐ ግቡ ብለው ሰብከዋቸው ወይስ አልሰበኳቸውም? አልሰበኩም። ንስሐ ግቡ ብለው አልሰበኳቸውም። ሐረገስ ላይ ስለሆንሽ መልሽልኝ። ሰላም ብሩኬ። አላሉም፣ አልሰበኩም። ንስሐ ግቡ ብለው አልሰበኩም። የኪዳኑ ሕዝብ ማለት ነው። ሚውት አድርጊና በኋላ ስንመልሰው ትሰሚኛለሽ። ተባረኪ። ማሜ ልክ ነው። እሺ የበጎ ሐዋርያት ጌታ ክርስቶስ ኢየሱስ ካረገ በኋላ ንስሐ ግቡ ብለው ሰብከዋል። በቃ ይሄ ምንም ጥያቄ የለውም። የሐዋርያት ሥራ መጽሐፍ ምዕራፍ 2ን ማንበብ ነው። ንስሐ ግቡ። የሐዋርያት ሥራ መጽሐፍ ምዕራፍ 3ን ማንበብ ነው። ሰብከዋል። እሺ ለምንድን ነው ንስሐ ግቡ ብለው የሰበኳቸው? ለምንድን ነው ንስሐ ግቡ ብለው የሰበኳቸው? የኪዳኑን ሕዝብ ለምንድን ነው ንስሐ እንዲገቡ እየተነገራቸው ያለው? መንግስቱን እንዲቀበሉ።
ልጆች ስለሆኑ ስለበደሉ። እሺ ናይስ ጥሩ ነው። ስለ ካዱት እኮ ነው ስለ ካዱት ነው። ይኸውላችሁ ልባቸው ተነካ የሚል ቃል አስተውላችኋል? ሐዋርያ 12:37 ላይ አይደል? ልባቸው ተነካ። ምን አይነት ስብከት ስለነበር ነው ልባቸው የተነካው? እሺ ላንብብላችሁ አንድ ይሄን ነገር ላሳያችሁ። ለምሳሌ ክብር ለኢየሱስ ይሁን። እንደዚህ ይላል። ሰፊ ነው በእርግጥ አሁንም ይሄ ዝም ብዬ ሃይላይት ብቻ ላሳያችሁ። እንደዚህ ይላል። ይኸውላችሁ የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ እንደዚህ ይላል። የአብርሃምና የይስሐቅ ቁጥር 13 ያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴና ኢየሱስን አከበሩ ይላል። ምን ያላችሁትን? የካዳችሁትን። አያችሁ፣ የካዱት ማንን ነው? ኢየሱስን ነው። ክደውታል። እነሱ ልጆች ናቸው፣ ለዛውም የበኩር ግን ክደውታል። የካዳችሁትን ስለ ካዱ ነው እኮ ንስሐ ግቡ ሲባሉ የምንመለከተው። ክደዋል እነሱ። የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቁጥር 14 ይውላችሁ ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። በርባንን ማለት ነው። ማንን ክዳችሁ ይላል? ቅዱሱን ጻድቁን ክዳችሁ ክዳዋል እነሱ። እሺ የሕይወትንም ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው። ስለዚህም ነገር እኛ ምስክሮች ነን፣ የበጉ ሐዋርያት ማለት ነው። በስሙም በማመን ይህን የምታዩትን ያ የተፈወሰውን ሰውዬ ማለት ነው የምታውቁትን የእርሱን ስም አጸናው፣ የኢየሱስ ስም። በእርሱም በኩል የሆነውን እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። አሁንም ወንድሞች ሆይ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁት አውቄአለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተነገረውን እንዲሁ ይፈጸም ዘንድ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። አያችሁ ስብከቱ ራሱ ንስሐ ግቡ፣ ተመለሱ። ምን አድርጎ ስለነበረ? ክደውት ስለነበር እና ንስሐ ግቡ። ንስሐ ግቡ ማለት አሁን ካላችሁበት የአመፅ መንገድ ተመለሱ። ኢየሱስ እርሱ መሲህ ነው ብላችሁ ተቀበሉ። ኢየሱስ እርሱ የእግዚአብሔር ልጅ ነው ብላችሁ መኑ። እኛ የገደልነው አሳልፈን የሰጠነው እርሱ የእግዚአብሔር ልጅ ነው ብላችሁ ተቀበሉ። ከዛስ ኃጢአታችሁ ይደመሰሳል። ይሄ ነው ስብከቱ። ምዕራፍ 2 ላይ ያለውም ስብከት ይሄ ነው። ከቁጥር 20 ጀምሮ ከቁጥር 22 ጀምሮ ስታጠኑት የዳዊት መዝሙርን እያነሳ ይናገራል ጴጥሮስ። እናንተ ግን ካዳችሁት ይላል። ልባቸው ተነካ። ለካ አሳልፈን የሰጠ ነው፣ ለካ የገደልነው እርሱን የእግዚአብሔር ልጅ ነው። ልባቸው ተነካ። ምን እናደርግ? ንስሐ ግቡ። ያላችሁበት አመፅ ስለሆነ ያደረጋችሁት አመፅ ስለሆነ ንስሐ ግቡ። ገላችሁታል፣ አሳልፋችሁ ሰጥታችሁታል። ንስሐ ግቡ። ወደኛ ሲመጣስ ወደ አሕዛብ ሲመጣ ኢየሱስ ክርስቶስ ስለ ኃጢአት በመስቀል ላይ እርቃኑን ተሰቅሏል፣ ደግሞ ሞተ። አንተን ስለማጽደቅ ኢየሱስ በሶስተኛው ቀን ተነሳ፣ ሊወስድክ ይመጣል። ይሄን ብትቀበል የዘላለም ሕይወት ታገኛለህ። ሃሌሉያ! ኢየሱስ ጌታ ነው። አዎ አምኛለሁ፣ ተቀብያለሁ። ኢየሱስ ብቸኛ አዳኝ ነው። የእግዚአብሔር ልጅ ትሆናለህ። ልዩነቱ ግልጽ ነው። የምናገረው ነገር ግልጽ ነው። ግልጽ ነው። ይሄን ነው የሚናገረው መጽሐፍ። ይሄን ነው የሚናገረው። ለዛ ነው ጳውሎስ ደማስቆን ሲተርክ እንደዚህ አለ። ነገር ግን ተነሳና በእግር ቁም። ስለዚህም እኔም ባየህበት ለእናንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምት አይቻለሁ። የኃጢአትንም ስርየት እኔ ይውላችሁ ስለ ውሃ ምናምን ከኃጢአት ጋር ተገናኝቶ ሰዎች ሲያወራ ያመኛል። የምሬን ነው የምላችሁ። ከውሃ ጋር አገናኝቶ የኃጢአት ስርየት ከጌታ እራት ጋር አገናኝቶ ሲያወራ በቃ ደስ አይለኝ። በእውነት የእግዚአብሔርን ቃል በደንብ ሰው ካጠና ከመስቀሉ አይኑን አያወርድም። ከኢየሱስ ደም ወዴትም ንቅንቅ አያደርግም። ወዴትም ነው ንቅንቅ የማያደርገው። እንዴት አንተ ከመስቀሉ ወርደ ታች
ከኃጢአት ስርየት ጋር የታቆረን ነገር ታወራኛለህ? መጽሐፍ በግልጽ እየተናገረ እኮ ነው እንዴ። እንደዚህ ይላል የኃጢአትንም ስርየት ቁጥር 17 ፖስት አድርጉልኝ። የኃጢአትንም ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ። የተቀደሱት የተባሉት እነማን ናቸው? እዚህ ክፍል ላይ የተቀደሱት የተባሉ ኦፍ ኮርስ እሱ ማለት ነው። እሺ አብዬ ዕብራውያን 6 ላይ ያለው ክህደት ማለት ነው። እሺ ዕብራውያን 6ን ባለፈው አስተምሬያለሁ። ዕብራውያን 6 ላይ ያለው ክህደት ማለት ነው። ቀምሰውታል፣ አይተውታል፣ ያውቁታል፣ የመንፈስ ቅዱስ ተካፋይ ነበሩ። በተቀደሱት መካከል ርስት ያገኙ ዘንድ እስራኤላውያን ናቸው የተቀደሱት የተባሉት ልጆች የሆኑት ማለት ነው። ርስት ያገኙ ዘንድ አሕዛብ ምን የኃጢአት ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዞር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። የኃጢአት ስርየት በክርስቶስ ኢየሱስ በማመን በተቀደሱት መካከል ርስት አግኝተናል። እኛ ርስት አግኝተናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጳውሎስ ይሄን ነው ከክርስቶስ ከራሱ ተቀበልኩት የሚለው ወንጌል ይሄን ነው። እሺ ራሱ ከጌታ ነው የተማርኩት። እኔ ከጴጥሮስ አይደለም፣ እንድሪያስ አይደለም፣ ቶማስ አይደለም፣ ዮሐንስም አይደለም የነገረኝ። የኔ ወንጌል እንደ ሰዎችም አይደለም። የተቀበልኩት ከራሱ ከኢየሱስ ነው። እና የተቀበልከው ወንጌል ምንድነው? የኃጢአት ስርየት በእኔ በማመን። ለዛ ነው በቆሮንቶስ መልእክቱ ላይ ጳውሎስ እንደዚህ ብሎ አስረግጦ የነገረን፣ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ ጳውሎስ። የተቀበላችሁትን፣ የሰበኩላችሁትን፣ የቆማችሁበትን ወንጌል። ይኸውልህ ሰው በዚህ ወንጌል ካልቆመ በስተቀር በምንም ሊቆም አይችልም። ሊያቆሙ የሚችለው ወንጌል የለም። የቆማችሁበት ወንጌል ምንድነው አለ ጳውሎስ? በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከራሱ ከጌታ ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። በቃ ይሄ ነው ወንጌል ማለት ወንድሞች፣ ይሄ ነው ወንጌል። እሺ ሰው በዚህ ወንጌል ካልቆመ በቃ ስቷል። ክርስቶስ ኢየሱስ ስለ ኃጢአታችን መጽሐፍ እንደሚል ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛው ቀን እኛን ስለማስደቅ ተነሳ። በቃ ይሄ ነው ወንጌል አለ ጳውሎስ። ተመልከቱ። ይሄን ስታመን አሜን ስትል በስሙ የኃጢአት ስርየት አግኝተህ በተቀደሱት መካከል ርስት ታገኛለህ። በስሙ ርስት ታገኛለህ። በዘመናት መካከል የነበረ ሚስጥር ነው። እሺ አሁን እየነገርኳችሁ ያለሁት በዘመናት መካከል በእግዚአብሔር ዘንድ ይታወቅ የነበረ ግን ለሌሎች ያልተገለጠ ለኔ ለማንስ ይላል ጳውሎስ፣ ለኔ ለማንስ ተገለጠልኝ ይላል። ይሄ በዘመናት መካከል እኔ ሰባኛው ያስተምር ያለው ሰባኛውን ሱባኤ ሳስተምር በ69ኛው ሱባኤ መካከልና በሰባኛው ሱባኤ መካከል ቤተክርስቲያን ገብታለች ብዬ እናገራለሁ። ብዙ ጊዜ መጽሐፍ እንደዛ ያስተምራል። እና ለምን ዳንኤልን ያልነገሩንም ብለው ያነሳሉ። በዘመናት መካከል ሚስጥር ነበር አለ እኮ ጳውሎስ እያልኩ ወንድም አለ። በዘመናት መካከል ሚስጥር ነበር፣ ለኔ ለማንስ አለ ጳውሎስ ተገለጠልኝ። በእግዚአብሔር ዘንድ ይታወቅ የነበረ ሚስጥር። አዎ ይሄ ነው ሚስጥር። እሺ እንጂ ሚስጥረ ጥምቀት የሚባል የለም። ሚስጥረ ጥምቀት የሚባል ሚስጥር ይሄ ነው። በዘመናት መካከል ሚስጥር የነበረው አሕዛብ በእምነት እንደሚወርሱ ማለት እኮ ነው። ሃሌሉያ! በክርስቶስ ኢየሱስ በማመን የኃጢአት ስርየት እንደሚያገኙ በዘመናት መካከል ሚስጥር ነበር ይሄ። ለዛ ነው ዳንኤል ስለ አሕዛብ ሲጸልይ አትመለከቱትም። ዳንኤል የሚጸልየው ስለ ኪዳኑ ሕዝብ ነው፣ ስለ ራሱ ሕዝብ ነው እንጂ ለአሕዛብ አልጸለየም ዳንኤል። በዘመናት መካከል ሚስጥር የነበረው በእግዚአብሔር ዘንድ ይታወቅ። ኤፌሶን መልእክት መጽሐፍ ምዕራፍ 3 ላይ ነው ይሄን የተናገረው ጳውሎስ። መጽሐፍ ይሄን ነው የሚናገረው። መጽሐፌን ያስተምራል። እና አሁን ያላችሁበት እምነት በክርስቶስ ኢየሱስ በማመን የዘላለም ሕይወት ያገኛችሁ የዘላለም ሕይወት ያላችሁ ሰዎች አትናወጡ። ከዚህ እምነታችሁ የትኛውም ትምህርት እንዳያናውጣችሁ።
እንደውም ለነዛ ሰዎች ብርሃን ልትሆናቸው ይገባል። ወደዚህ እውነት እንዲመጡ ልታግዟቸው፣ ወደ መዳን እንዲመጡ፣ እግዚአብሔርን ሐሳብ እንዲረዱ በብዙ ልታግዟቸው፣ ልናግዛቸው ይገባል። እውነተኛውን የእግዚአብሔርን ሐሳብ እንዲረዱ ከሰው ሳይሆን ከእግዚአብሔር መማር ነው ያለብን። ልክ ጳውሎስ እንደተማረው ማለት ነው። ከሰው ሳይሆን ከራሱ ከእግዚአብሔር። ከሰው ስትማርማ የሰው ሐሳብ ትማራለህ አብረህ። የራሱን ሐሳብ ይነግራል ከእግዚአብሔር ከራሱ። ምንድነው ልትለኝ የፈለከው? ምንድነው የምታስተምረኝ አባት ሆይ? ቃሉን እናንብብ፣ እናሰላስል። እግዚአብሔር ያስተምራል፣ በደንብ ያስተምራል። ተባረኩ። እና ከንስሐ ጋር ተያይዞ ቅድም ስለጠየቀኝ ነው ወንድሜ፣ ሌላ ጊዜ እንማማራለን። አሁን ለክርስቲያን ደግሞ ንስሐ የፌሎሺፕ ንስሐ ነው፣ የህብረት ንስሐ ነው። እሺ የህብረት ንስሐ ነው። አሁን እኛ ንስሐ እንገባለን። ለምሳሌ ሰው በአመፅ ውስጥ ቢሆን ቤተክርስቲያን ትለያለች፣ ከጉባኤ ትለያለች። ከዛ ይሄን ያህል ጊዜ ትወስዳለህ ትልሃለች። ከጌታ ጋር ይሄን ያህል ጊዜ አሳልፍ ትሰጣለች ማለት ነው ቤተክርስቲያን። የቤተክርስቲያን አባቶች ይሄን ያደርጋሉ። ከዛስ ትጨርስና ከጌታ ጋር ያለህን ጊዜ ትጨርስና ወደ ህብረት ትመለሳለህ ከመሆን። እሺ አሁን የክርስቲያን ንስሐ ነው። ይሄን በጣም በጥንቃቄ ነው ማጥናት ያለባቸው መጽሐፍ ቅዱሳችን ስለዚህ ነገር በደንብ ስለሚናገር ማለት ነውና ሐዋርያት ሥራ 2 ላይ የተሰበከው ስብከት ንስሐ ለቤተ ክርስቲያን የሚሰበክ አይነት ንስሐ አይደለም ማለት ነው። እሺ ያኛው ክደውታል ኢየሱስን። ልጆች ናቸው ካዱት፣ ልጆች ናቸው አልተቀበሉትም። ከእጁ በልተዋል ግን ክደውታል። ከእጁ በልተዋል፣ አመፀኛ አድርገው ለሞት አሳልፈው ሰጥተውታል፣ ክደውታል። እና አመፅ ላይ ነው ያላችሁት። ያካሄድ ለውጥ ማድረግ አለባችሁ። ተመለሱ። አሁን ክርስቲያንስ ደግሞ በኃጢአት ሲወድቅ፣ በኃጢአት መውደቅ ማለት በአመፅ ቢገኝ ክርስቲያን በኃጢአት መውደቅ የሚለው ቃል አብዛኛው ክርስቲያን ሊወድቅ ይችላል፣ ሊስት ይችላል። በአመፅ ውስጥ ቢገኝስ ንስሐ እንዲገባ ቤተክርስቲያን ሽማግሌዎች ያዙታል፣ ይለዩታል ከጉባኤ። ለዚህን ያህል ጊዜ ለብቻ ሆነ ከእግዚአብሔር ጋር ጊዜ ውሰድ፣ የጾም ጊዜ፣ የጸሎት ጊዜ እንዲኖረው ይከታተሉታል። ያን ጨርሶ ወደ ህብረት ይመለሳል። እና እነዚህም በደንብ መለየት ያስፈልጋል። ምንድን ነበር የጠየቅሽኝ ሐረግ? እሺ ብሩኬ፣ ኒቆዲሞስ የእግዚአብሔር ልጅ ነው አይደለምና ስለ ንስሐ ደግሞ አሁን ንስሐ ማለት የሚገባው ያመነ ሰው፣ ለምሳሌ እኔ አምኛለሁ። ስለዚህ የሆነ ከጌታ በሆነ ነገር ተሰናግዬ ወደ ዓለም ብገባ ካድኩ ቢባል እንደዛ ነው አይደል? ንስሐ ማለት ግን ላላመኑ ሰው አይደለም። ስለዚህ ያርጊ እንትን እንዳይዘጋ ድምፅ ላሰማላችሁ ብዬ ነው። እሺ ተባረኩ። ዘግይታችሁ የመጣችሁ ወገኖች ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ተባረኩ። ቀጥ ያርጊ። እሺ ብርኬ ወንድምነት ቀጥል። ቴንኪዩ። እና እንደዛ ነው ንስሐ ማለት ያመነ ሰው ሲክድ፣ በጌታ የነበረ ሰው ወደ ዓለም ሲሄድ ማለት ነው። የጌታን ኃይል ሲክድ ማለት ነው። እግዚአብሔርን ኃይል ያላመኑ ሰዎች ግን ለምሳሌ ሐዋርያት ከጌታ ኢየሱስ ክርስቶስ ከሄደ በኋላ ንስሐ ግቡ አላሉም ብዬ ያልኩት በጌታ እመኑ ነው እንጂ ንስሐ ግቡ እንዴት ይባላሉ? ማለት መጀመሪያ እኮ አይሁዶች አላመኑትም። ጌታ ኢየሱስ ክርስቶስን የሚመጣውም አዳኝ መድኃኒት ነው ብለው ኢየሱስን አልተቀበሉም። ለዛ ነበር ያ መሆኑ በእግዚአብሔር ዕቅድ ውስጥ ያለ ለዛ ፐርፐዝ መሆኑ እንዳለ ሆኖ ግን አላወቁትም። ስለዚህ እንዴት ንስሐ ግቡ ይባላሉ? ንስሐ ግቡ ሳይሆን በኢየሱስ እመኑ ነው ለመወለድ አይደል? እና ደግሞ እነ ኒቆዲሞስ እስራኤላውያን መጀመሪያ ልጆች ሳይሆን ያው የእግዚአብሔር ልጆች ብለን እንደዚህ ብንጠራቸውም ግን ህዝብ ነው የነበሩት። የእግዚአብሔር የተመረጡ ህዝቦች ናቸው የነበሩት። የእግዚአብሔር ልጆች የሆነው እኛና አሁን ያመኑት ሐዋርያቶቹ የተማሩትን ያዩትን ጌታን ተከትለው አመኑ። እነሱ በደንብ ልጆች ናቸው። ግን ሌላዎቹ ግን እስከሚያምኑበት ሰዓት ድረስ ልጆች አይደሉም።
ከዛ በፊትም የእግዚአብሔር የተመረጡ ህዝቦች ነው እንጂ የሚለው መጽሐፍ ቅዱስ ልጆች እንዴት አልገባኝም። እና እሱ ግልጽ አይደለም ያልኩት። እኔ ልጆች አይደሉም ህዝቦች ናቸው። ሌላው ዓለም ህዝብ ሳይሆኑ ፍጥረት ብቻ ነን። እነ እስራኤሎች ደግሞ ምርጦች የተመረጡ የእግዚአብሔር ኢየሱስ የሚመጣባቸው የእግዚአብሔር ልጆች ናቸው። አሚን ህዝቦች ናቸው የነበሩት። እሱ ነው ጥያቄ። አይ ጥያቄ ሳይሆን ይሄ እኮ ማብራሪያ ነው። አሁን ጥያቄ ሳይሆን እያብራራሽ ነው። ጥቅስ አንስቼ ልጠይቅሽ እያብራራሽ ስለነበር ማለት ነው። ጥያቄማ ጥያቄ አይደለም፣ ማብራራት ነው። አይደሉም ብለሽ ከተናገርሽ ጥያቄ አይደለም። ጥያቄ ቢሆን ናቸው ወይ ነው የሚሆነው። አይደሉም ካልሽ ግን የአንቺ ማብራሪያ ነው የሚሆነው። ለምሳሌ ቅድም የጠቀስኩት የሐዋርያት ሥራ መጽሐፍ ምዕራፍ 2 እና ምዕራፍ 3 ላይ ጴጥሮስ ለምሳሌ ንስሐ ግቡ ይላቸዋል አይደለ? ነው አላላቸው? ንስሐ ግቡ ብሏቸዋል። አነባል ሰማሽን ማለት ነው። በጣም በተደጋጋሚ እሺ። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 19 እና 21ን ፖስት አድርጉልናል። የሐዋርያት ሥራ መጽሐፍ ምዕራፍ 3ን እንደምታውቂው ከሲወለድ ጀምሮ ማለት ከእናቱ ማጽን ጀምሮ መሄድ ማይችል ሰው ነበረ። ከዛ ፈወሱት። ከዛ እነዚህ እስራኤላውያን ግር ብለው ወደ እነ ጴጥሮስ መጡ። ከዛ ሰበኳቸው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ አላቸው ጴጥሮስ። ይኸው ንስሐ ግቡ ይላቸዋል። አሁን ይሄ ሐዋርያት ሥራ 3 19 እና 20 ነው። ይሄን ነበር አሁን እስካሁን ራሱም ስናወራ የነበረው ይሄን ነበር። ሁለተኛ ደግሞ የእግዚአብሔር ልጆች አልነበሩ ማለሽ ነበሩ። እሱን ነው ረጅም ሰዓት ስናወራ የነበረው። ኒቆዲሞስ አልኩሽ በኢየሱስ ክርስቶስና ኒቆዲሞስ ሲነጋገሩ በነበረበት ሰዓት አሁን ለምሳሌ ማሜ ይኸውልሽ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ሐዋርያት ሥራ 2:38 እያንዳንዳችሁ በክርስቶስ ኢየሱስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አላቸው። ይሁን ንስሐ ግቡ እየተባሉ ነው ያሉት እኮ እነሱ። ይሄን ነው ቅድም ጀምሮ። አሁን ለአሕዛብ እንደዚህ አይነት ስብከት አልተሰበከም መጽሐፍ ቅዱሳችን ላይ። ለኪዳኑ ሕዝብ ግን ንስሐ ግቡ ተብለዋል። አየሽ፣ ለምንድን ነው ንስሐ ግቡ የተባሉት? ልጆች ስለሆኑ እኮ ነው። ኒቆዲሞስ ከጌታ ጋር ሲነጋገር በነበረበት ሰዓት ልጅ ነው እኮ ኒቆዲሞስ፣ ልጅ አይደለም ሐረግ። እኔ ልጅ አይደለም ብዬ ነው የማስበው፣ ማለት የተረዳሁት። ምክንያቱም የህዝብ ነው የነበረው። እሺ ለምሳሌ ኢሳይያስ 1 ምዕራፍ 1 ማለት ነው ቁጥር 2 ላይ ያለውን ቃል ላንብብልሽ። ከታች ደግሞ ፖስት ታደርጉላታላችሁ። እግዚአብሔር ተናግሯልና። ማን የተናገረው? እግዚአብሔር። ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱም አመፁብኝ ይላል። ልጆች ወለድኩ ሲል እግዚአብሔር የትኞቹ ልጆች ነው እየተናገረ ያለው? እስራኤል ብቻ ነው የሱ የሆኑት ልጆች ናቸው ማለት ነው አይደለ? አዎ እንደዛ ብንላቸውም ግን እኔ ጥያቄ የሆነብኝ ልጅነት በእግዚአብሔር በኢየሱስ ክርስቶስ ብቻ ነው እና ሚስትና ባል ብሎ ቢመስልም ከዛ ሚስትና ባል እንደ አባት አይደለም። ለምሳሌ እኔ አባቴና ባሌ በእኔ ልብ ወይም ደግሞ በአባቴ ዘንድ እኔ እንደ ባሌና እንደ አባቴ አይደሉም። ማለት ሚስት እንደ ባልና ሚስት እግዚአብሔር መስሏቸዋል አይደል? መጽሐፍ ቅዱስ ላይ እስራኤልና እሱ ራሱን እግዚአብሔርን። አንቺ እግዚአብሔር ልጅ ሆንሽ በእምነት በኩል አይደል? አዎ እኔ በእምነት በኩል ነው። በቃ የእነሱም እኮ እንደዛ ነው። እግዚአብሔር አስቀድሞ ለአብርሃም ወንጌል ቅድም ተጀምሮ እኮ ተናገር የነበረው ይሄን ነው። ያልሰማሽም ማለት ነው። እግዚአብሔር አስቀድሞ ለአብርሃም ወንጌል ሰብኳል አይደል? አዎ። እሺ ምን ነበር ያ ወንጌል?
ለአብርሃም የሰበከው ወንጌል ማለት በተስፋ ስለ ሁሉ ነገር ስለ ይስሐቅም በዘር ስለሚሰጠው ዘርም ዘሩ ማለት በይስሐቅ የሚመጡት ህዝቦች በሙሉ ማለት ነው። አብርሃም በምን የጸደቀው? በእምነት እግዚአብሔርን በመማመን ነው። አንቺ በምንድን ነው የእግዚአብሔር ልጅ ሆንሽ? በኢየሱስ ክርስቶስ በማመኔ። አብርሃምስ በምን በኩል ነው የጸደቀው? እግዚአብሔርን በማመኑ የሰጠውን ተስፋ። ልጅ አልሆነም ሲያምን። እስራኤል በነገራችን ላይ ሐረግ የበኩር ልጅ ነው። የመጀመሪያ ልጅ ናቸው። በዘጸአት መጽሐፍ ላይ ቅድም ጀምሮ ስናገር ከሰማሽኝ እስራኤል የበኩር ልጅ ነው። ልጆች ናቸው። ኒቆዲሞስም ልጅ ነው እኮ። ለዛ እኮ ነው ጌታ ምን አለ መሰለሽ? ዳግም ትወለድ አለው። ዳግም ትወለድ የሚለው ለምንድን ነው? ልጅ ነካው፣ ግን ኢየሱስ እርሱ መሲሁ ነው ብሎ ካልተቀበለ ይቆረጣል። ገብቶሻል? ኢየሱስ እርሱ መሲሁ ነው። እሺ፣ እኔ ጥያቄ ልጆች ከሆኑ ለምን ይቆረጣሉ? ልጆች ከሆኑ ልጆች ብሎ ካላቸው እግዚአብሔር በኢየሱስ ባለማመናቸው ከብዙ ነገር ከሆነ ነገር እንትን ሊሉ ይችላሉ እንጂ ስላላመኑ ለምን ይቆረጣሉ? ማለት በምን በኩል ነው ልጆች የሆኑት? የተስፋውን ቃል ተቀብለው ነው አይደል? አምነው ነው አይደል? የተስፋው ቃል ራሱ ሲመጣ ካልተቀበሉት ይቆረጣሉ ማለት እኮ ነው። በጣም እኮ ግልጽ እኮ ነው መጽሐፉ የሚናገረው። ራሱ ያ የተነገረው የተስፋ ቃል በስጋ ተገለጠ። ሲገለጥ ግን አልተቀበሉትም፣ ካዱት። አይደለህም አሉት። ለዛ እኮ ነው የተቆረጡት። በጣም ግልጽ ነው። አዎ አንተ የእግዚአብሔር ልጅ ነህ ሲለውስ ጴጥሮስ ቤተክርስቲያኔ ነህ አዎ በቃ ያ የተስፋ ቃል በስጋ ሲገለጥ እነሱ ግን ካዱት፣ አልተቀበሉትም። በዛ ምክንያት ተቆረጡ። ካለማመን የተነሳ ተቆረጡ። ምንድን ነው ያላመኑት? ያ የተስፋውን ቃል በስጋ ሲገለጥ አንተ የእግዚአብሔር ልጅ ነህ ባለማለታቸው ማለት ነው። ካዱት። እነሱ ካዱት እያለ የሚናገረው መጽሐፍ ለምንድን ነው? መጀመሪያ በእምነት ስለነበሩ ማለት እኮ ካለማመን የተነሳ በመካዳቸው ምክንያት ባለመቀበላቸው። እኛ አሕዛብማ ኢየሱስ ጌታ ነው ተብሎ ተሰበክን። ኢየሱስ ስለ ኃጢአት ሞቷል ተብሎ ተሰበክን። ኢየሱስን ተቀብለን እኛ ደግሞ የእግዚአብሔር ልጆች ሆነን። ቅድም ጀምሮ ይሄን ነበር ስናወራ የነበረው። ምናልባት አዳዲስ ነገር ሆኖብሽ ከሆነ አላውቅም። ያነሳነው ሀሳቦች ግን በደንብ እንደዚህ አሰላሲው ግልጽ ይሆናል ብዬ አስባለሁ። እሺ፣ አመሰግናለሁ። ተባረኪ። አሜን። እና በዚህ አጋጣሚ ደግሞ በጣም ነው የምወዳችሁ። ተባረኩ፣ በርቱልኝ። በቃ ይሄን ነው የምለው። እሺ፣ ተባረኪ። ዲግ እንቀጥል። ጥያቄ ያላችሁ ሌላ ጥያቄ ያለው ሰው አለ? ሌላ ጥያቄ ያለው ሰው ካለ መቀጠል እንችላለን። ሌላ ጥያቄ ያለው ሰው ገስት ላይ ኦርቶዶክሳዊ ምናምን ካለ እኔ ያው እስኪ ላስገባችሁና ኃይሌ ሰላም ለሁላችሁ። እሰማለሁ። ትሰማለህ? እንኳን ደህና። ምናልባት በጥያቄ መልክ ሳይሆን ሀሳቤን ላቅርብና ምናልባት በዛ ላይ የማትስማማበት ነጥብ ካለህ ያው ልታሰብረኝ ትችላለህ ማለት ነው። ያው እስራኤሎች ለምን በኢየሱስ ክርስቶስ አላመኑም የሚለውን ትንሽ መጽሐፍ መመርመር። አቤት፣ የት እንደሆንክ ንገረኝና ከዛ። እኔ ውጭ ነው የምኖረው። እኔ በጀርመን ሀገር ነው የምኖረው። እንደዛ ማለት አይደለም። የት ቤተ እምነት ነህ ማለት ነው? የት ነው ህብረት የምታደርገው? እኔ ቤተ እምነትማ በእምነት የምኖረው ባፕቲስት ውስጥ ነው። የባፕቲስት አማኝ ነኝ። እሺ፣ ኦኬ። እኔ ምን አውቃለሁ? ሌላም መጠይቀኝ ካለ መልሳለሁ፣ ችግር የለውም። በጽዮን የማሰናከያ ድንጋይን አስቀምጣለሁ ይላል። ያ የእግዚአብሔር ቃል ነው። ጽዮናውያኖች ለምን በመሲሁ አላመኑም
ተብሎ ለሚጠየቀው ጥያቄ በግልጽ ስህተት የለባቸውም ማለት ሳይሆን ሊያሰናክላቸው የሚችል ብዙ ያጋጠሟቸው ነገሮች ነበሩ። ለምሳሌ ኢሳያስ እንደተናገረው እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይባላል፣ የሰላም አምላክ፣ የሰላም ንጉሥ፣ አለቅነት በጀርባው በትከሻው የያዘ፣ እንዲህ የሚያደርግ እንዲህ የሚወጣ ብሎ ዘርዝሮ እዛ አስቀምጦ ነበረ። እነሱ ከጥንት ከባቢሎናውያን ጊዜ ጀምሮ ወደ ሜዶ ፔርሺያን፣ ከዛ በኋላ ደግሞ ወደ ሮም፣ ወደ ግሪክ፣ ወደ ምናምን ሲፈልሱ የኖሩ ሰዎች ናቸው። ስለዚህ በዛ ህዝብ መካከል በዛ አይምሮ ይታሰብ የነበረው በሙሉ ልክ አሁን እንደተናገርኩት አለቅነትን የሚወስድ ሰላምን የሚያሰፍን ከስጋ ባርነት ነፃ የሚያወጣቸውን ብዙ ጊዜ ይመለከቱ ነበር። እስካሁንም ያ ነገር በውስጣቸው አለ እና አሁን ከዛ በኋላ ኢየሱስ ክርስቶስ በቤተልሔም ሲወለድ እና አስተዳደጉን ይሄ በናዝሬት በዮሴፍ ቤት ያደገ አይደለም ወይ? የሐናጢው የጠራቢው ልጅ አይደለም ወይ? ከነበረው ከቄሳርም ግዛት ነፃ ሊያወጣቸው አልቻለም? ብዙ እኛ እንደምናየው እነሱ የሚያዩበት አንተ አሁን አማኝ ሆነህ መንፈሳዊ አይን አለህ፣ የምታወራው ሁሉ ስለ መንፈሳዊ ነገር ነው። እነሱ በስጋ የሚመለከቱት ዛሬ አንዳንድ በስጋ የሚመለከቱ ሰዎች ለምን ሀገራችን ይሄ ሁሉ መከራ ይሄ ሁሉ ችግር ያጋጥማታል፣ ለምንድን ነው እግዚአብሔር የማይሰራው የሚል አስተሳሰብ ያላቸው በስጋ የሚያዩበት አይን ስላላቸው ነው። እና በዛን ጊዜ በመሲህነት የመጣው ልጅ በበረት የተወለደ ከዛ በኋላ በአናጢነት ያደገ ከራሱ ጠላቶች በመስቀል ላይም ከሰቀሉት ጋራ ምንም ተከታትሮ እና ተወዳድሮ የሆነ ጥቃት ሊያደርስ የማይችል ይሁዳኖችን ነፃ ሊያወጣ የማይችል አድርገው ነበር የተመለከቱት። እግዚአብሔር በጽዮን ያስቀመጠው የማሰናከያ ድንጋይ ያ ነበረ። እስካሁን ግን ያ ህዝብ አሁንም ነቢያቶቹ በተረኩለት ነቢያቶቹ ባስተማሩት መንገድ እስቲል እውነተኛውን ኃይለኛውን በክብር የሚመጣውን በደመና የሚገለጸውን ያንን መሲህ ይጠብቃሉ ብዬ ነው የማምነው። ከአንተ ጋር እንግዲህ ምናልባት ትንሽ የአመለካከት ዲፍረንስ ሊኖረን የሚችለው እዛ ላይ ነው። መገናኛችን ሁላችንም የመጀመሪያው መለከት ሲነፋ አስቀድመው የሞቱት ከዛም ቀጥሎ ደግሞ በህይወት ያለነው እንነጠቃለን ይላል። እግሮቹ በጽዮን ተራራ በሚያርፉበት ጊዜ ዛሬ የተሰናከሉት የበደሉት እሱ አይደለም ያሉት የካዱት ሁሉ ክብሩን ሲመለከቱ በዛን ጊዜ ይለወጣሉ የሚል እምነት አለኝ። ስለዚህ አሁን አንተ ከዱር መጥተህ የተተከልከውና ያለመለምከው በእውነት የእግዚአብሔር ህዝብ ይጠፋል ብለህ ታስባለህ ወይ? የማያቋርጥ ሐዘንና የማይቋረጥ ትካዜ በውስጤ አለ ወገኔ ስለሆኑ ስለ እስራኤላውያን ይላል። ስለ ወገኖቹ ከቢንያም ዘር የተወለደው ጳውሎስ ራሱ በሮሜ ላይ እና ድፍን ያለ ፍርድ እንዳንተ መስጠት ስለማልችል ይሄንን በተለይ እግዚአብሔር ይሁዳን እግዚአብሔር ህዝቡን ይምራል አይምርም የሚለው አጀንዳ ዝም ብሎ በቀላሉ ተተርኮ እንደው ተደፋፍኖ የሚቀር ነገር ስላልመሰለኝ ነውና ሳዳምጣችሁ ስለነበረ ነው። እኔ ህዝቡ ገና ተስፋ አለው የሚል እምነት አለ። ጨርሻለሁ ሳላንዛዛው። እሺ፣ ጥሩ ነው ያነሳቸው ሀሳቦች ቆንጆ ናቸው። ለዛ ነው ስሰማ የነበረው። ምናልባት ይሄ እኔ መልከታ ሊሆን ይችላል ያልከው አንተ መልከታ ሳይሆን የመጽሐፍ ቅዱስ ትምህርት ነው። ግን ጥያቄ የሆነብኝ እንዳንተ በጭፍን እንዳልፈርድ ያልከው አልገባኝም። ምን ብዬ ነው እኔ በጭፍን የፈረድኩት? እሱን ብትነግረኝ። አዎ የጭፍኑ ፍርድ አሁን ያንተ ብቻ ሳይሆን ብዙ ሰዎች ቆየኝ። አዎ ለአንተ ብቻ እሺ ቆይ ስለ መስማት መቻል አለብህ። ስታወራ ዝም ብዬ እኮ እየሰማሁ እኮ ነው ኖረ። እኔ በደንብ ነው የምሰማህ። እንደውም ጆሮዬ በጣም ትልልቅ ነው። እሺ ስለሌሎች ሰዎች ሳይሆን አሁን ስለኔ ብቻ ነው እንድታወራ የምፈቅድልህ። ሌሎች አሁን ስለሌሉ
እኔ የተናገርኩትን ይሄን ስላልክ ነው ብለህ ብቻ ኤግዛክትሊ በቃ ሌሎችን ያነሳሁበትን ምክንያት ልነግርህ ነው። ቤተ ክርስቲያኖች በተለያዩ ቦታዎች አንቲ ዩዳይዝሞስ የሚባል ትምህርት አለ። ያ ትምህርት ምንድን ነው? ኢየሱስ ክርስቶስ የኔም ብቻ ነገር መጣው እኮ ምን ነው ብታናገረኝ 2 ደቂቃ ነው፣ ከዛ በላይ አልፈጅብህም እኮ። እኔ ይኸውልህ የጠየቅኩህን ብቻ መልስልኝ። ያለውን ትምህርት በቃ አንተም እንደዛው ነው የተናገርከው። አንተም ራስህ አይድኑም፣ በኢየሱስ ክርስቶስ ካላመኑ አይድኑም ስትል ይድናሉ፣ የሚድኑት ደግሞ ሰዓቱንና ጊዜውን ጠብቆ ነው ለማለት ነው። እና መንፈሴን ባታማርረው ጥሩ ነው። ቀጥል። እንግዲህ የሚማረር መንፈስ ከያዝክ ምን ላደርግ እችላለሁ? እንግዲህ የጠየቅኩህን ብትመልስልኝ አትማረር። ሲጀምር ነገርኩህ እኮ ፈራጅ ሆነህ ነው የተቀመጥከው። በኢየሱስ ክርስቶስ አሁን ስላላመኑ ፍርድ ላይ ተቀምጠሃል ነው የምልህ። ገብተው ከሆነ እንግዲህ አማርኛ ነው የማወራው። ወንድማችን ኃይሌ ቴንክ ዩ ወንድማችን። መጽሐፍ ቅዱስ እኮ በግልጽ እኮ የሚናገረው ማንም በክርስቶስ ኢየሱስ ካላመነ አይሁዳዊ ይሁን ግሪካዊ አይድንም። እኔም ደግምላለሁ። አሁን ያሉት አይሁዳውያን እንግዲህ በምን ያህል እንደምናከብራቸው እነሱም ያውቃሉ፣ እኛም እናውቃለን። እነሱ ይወቁ ብለን አይደለም፣ እግዚአብሔርም ልባችን ያውቃል። ሰው አሁን ስላሉ አይሁዳውያን በጌታ ኢየሱስ ክርስቶስ ካላመኑ አይሁድ ይሁን አሕዛብ ይጠፋል። ይህን መናገር ፍርድ ነው ብለህ ካልክ ብሩክ አይደለም የፈረደው፣ እኔ አይደለም የፈረድኩት። ኦኬ፣ ቅዱስ ቃሉ ነው የተናገረው። በቃ እኔ የራሴን ሀሳብ ነው የሰጠሁት። ወንድሞቼ እናንተን ለመከራከር አይደለም። አይ ነው ገብቶናል። ስማ ቆይ ኃይሌ አንዴ ስማ። ያው ወረደ ማንም ቢሆን እኮ አልኳችሁ፣ ማንም ቢሆን ከዛ ይልቅ የምንወዳቸው ከሆነ እንጸልይላቸው። አይሁዳውያን የምትወዷቸው ከሆነ እንደኔ የምትወዷቸው ከሆነ ጸልዩላቸው። ብርክዬም እንደሚወዳቸው አውቃለሁ። ጸልዩ። እውነተኛ ክርስቲያኖች ለእነሱም መዳን ሁሉ ጭምር ነው መጸለይ ያለብን። ኦኬ፣ ይድኑ ዘንድ ከክፉዎች እግዚአብሔር እንደሚጠበቃቸው እንደምንጸልይላቸው ለሌሎች በጦርነት ሲገጥሙ እንደምንጸልይ ነው ማለት ነው። ምክንያቱም እነሱን አስቦ ዓለም ከነሱ ጋር እኮ አልቆምም። ይኸው እንደምናየው ነው። ዓለም ባይቆምም ግን እግዚአብሔር አምላክ አለ። ደግሞ ጥቂት ሀገሮች ደግሞ በፖለቲካ አቅጣጫ የቆሙ አሉ። እኛ ፖለቲካ ውስጥ ገብተን እንዲና እንደዚህ ተብሎ ባይባልም የእስራኤል ጉዳይ መንፈሳዊ ነገር ስለሆነ ከስጋ ጦርነት እግዚአብሔር እንዲያድናቸው በአሕዛብ እንዳይዋጡ እንዳያልቁ የአብርሃም ዘር ከምድር ላይ እንዳይደመሰስ እንደምንጸልየው ለሌሎች ሰዎች ሁሉ እንደምንጸልየው ለእነሱ እንጸልያለን። እንደዚሁም ደግሞ ስለ መዳናቸውም ደግሞ መጸለይ አለብን። በጌታ በኢየሱስ ክርስቶስ አምነው ይድኑ ዘንድ መጸለይ አለብን። ይህንን መናገር ፍርድ ነው ማለት አይደለም። ፍርድም ከሆነ ደግሞ ቆንጆዬ ፍርድ ነው። ጌታ ነው ያለው። ይህን ጌታ ነው ያለው። እኔ እንደሆንኩ ባታምኑ በኃጢአታችሁ እኮ ትሞታላችሁ ነው ያላቸው። አለቀ በቃ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ነው ብሎ ሄደው እና እንደዚህ ማደባበስ አይቻልም። ወንጌል ነው ብሩኬ፣ ወንጌል ነው የተናገረው። ምንም የሚድበሰበስ ወንጌል አይደለም። ወንጌል ነው። አይ ቲንክ ወንድማችን ወጣ ማለት ነው። ባፕቲስት ከሆንክ እንግዲህ ባፕቲስቶችን እናውቃለን እና ይሄን ነው ብለን ነው ወንድም እናቃጥል። ቴንክ ዩ ካለክ ተመልሰህ ግባሽ። ኃይሌ ካለክ መመለስ ትችላለህ። አሁን ዞሮ ምንም ልጆች ቢሆኑ አልኩ እኮ ቅድም ጀምሮ ይሄን እኮ ነው የምናወራው። እና እኔ በጣም በሚገርም ሁኔታ ለእስራኤል ሕዝብ በጣም ፍቅር አለ። አንተ እንዳልከው የእስራኤል ጥላቻ ያለባቸው ሰዎች እንዳሉ አውቃለሁ። በስብከቶቻቸውም ሰምቻለሁ፣ በግልጽ ሲናገሩም አይቻለሁ። ያ ደግሞ እንዳልኩት እኔ ብዙ ጊዜ የብሉይ ኪዳን መጽሐፍትን ባለማጥናታቸው ምክንያት ነው። እኛ እንደዛ አይነት ምልከታ የለንም። መጽሐፍ ቅዱስም እንደዛ አይልም። ጳውሎስ በሮሜ መጽሐፍ ምዕራፍ 11 ላይ ሲናገር እኮ ይሁዳ ይድናል ብሏል እኮ። እንዴ ይድናሉ፣ ኦፍ ኮርስ ይድናሉ። ታዲያ እንዴት ነው የሚድኑት? ተቀብለው እኮ ነው የሚድኑት። እነሱም እኮ ሲድኑ ተቀብለው ነው እኮ። አሁን ባለመቀበላቸው እኮ ነው አልዳኑም እያልን ያለ ነው። እግሮቹ በደብረ ጽዮን ተራራ ላይ ሲቆሙ እኮ ይወጉት ሁሉ ያዩታል፣ እንደተላለፉት ያውቃሉ። እና እሱ እውነተኛው መሲህ እንደሆነ እኮ ነው ተረድተው የሚድኑት። እነሱም እኮ ቢሆን እነሱም ሲድኑ እኮ ተቀብለውት ነው የሚድኑት። ወዳጄ ካልተቀበለ ማንም ሰው ሊድን አይችልም ክርስቶስ ኢየሱስን። አው ነፃ ያወጣቸዋል። አው ተዘልለው ይቀመጣሉ። በምንድን ነው እነሱ የሚድኑት? በመቀበል ነው የሚድኑት። ባለመቀበል የሚድን ህዝብ የለም። በቃ ካልተቀበሉ አልተቀበሉም ነው።
እኛም በመቀበል ድናል፣ እነሱም ደግሞ ባለመቀበላቸው ምክንያት ተቆረጡ። እኛ በመቀበል ገባን፣ እነሱስ በመቀበላቸው እዛው በተፈጥሮ በነበሩበት ግንድ ላይ ይቀጥላሉ ማለት ነው። ወይም መጽሐፍ የሚናገረው ነገር ነውና ስሜታዊ አትሁን። በቃ እነሱ ያለ ፍቅር ደስ ይላል፣ ጥሩ ነው እኮ። ግን ተረጋግተ ደግሞ ሐሳብን ማስረዳት፣ ተረጋግተ መወያየት መልመድ መቻል አለብን። ተባረክ ኃይሌ። እሺ ሌላ ሰው መግባት ይችላል። ሌላ ሰው በተማማር ነው ላይ ሌላ ሰው መግባት ይችላል፣ መጠየቅ ይችላል። እስካሁን ስናነሳ በነበረው ላይ ማለት ነው። እስካሁን ስናነሳ በነበረው ላይ ጥያቄ ያለው ሰው ገብቶ መወያየት ይችላል። መወያየትም መጠየቅም ይችላል። መጠየቅም መወያየትም ነው የሚፈቀደው። መወያየትም መጠየቅም ይፈቀዳል። ተባረኩ። ኃይሌ ካለክ ተመልሰ መምጣት ትችላለሽ። እኛም በስርዓት ነው አቀደም ስትናገር የነበረውን ነገር በደንብ ነው የምናምነው። ክርስቶስ ኢየሱስ አዎ ይመጣል፣ ደግሞ ይነግሳል፣ በክብር ይመጣል። የሚታረድ በግ አይደለም አሁን የሚመጣው፣ ንጉስ ነው የሚመጣው፣ ሊነግስ ነው የሚመጣው፣ ገዢ ነው የሚመጣው። ያው የወጉት በደንብ መጽሐፍ በደንብ ነው የሚናገረው። ብሩኬ ይቅርታ አንድ ጊዜ ልጠይቅ። እሺ እስራኤላን በድንዛዜ ውስጥ ናቸው እነሱ ይላል ጳውሎስ። እና እነሱ ባለማመናቸው ምክንያት ለእኛ ለሌላዎቹ ህዝቦች ወንጌል ስለደረሰልን እነሱ ደግሞ እነሱ እንደዚህ በድንዛዜ ውስጥ በመሆናቸው ነው ለእኛ ወንጌል መጣልን። ከዛ ግን ደግሞ ይድናሉ እነሱም ይላል ጳውሎስ። ስለዚህ ያ ማለት አሁን ሳያምኑ የሚሞቱ አይሁዳውያን ልጆች ስለነበሩ እና በነሱ በድንዛዜ ውስጥ ስላሉ ስለሆነ እኛ ጋር የመጣው ወንጌል በዛ ምክንያት እነሱም ሊድኑ ይችላሉ። ሳያምኑ የሞቱት በኋላ የሚያምኑት ሳይሆን አሁን ሳያምኑ እየሞቱ ያሉ ማለት ነው። ሳያምኑ የሞተ ሊድን አይችልም። ሳያምኑ ይሞታሉ አይደለም እያለ ያለው እነዛ የሚቀበሉት የልመና መንፈስ አፈሳሉ ይላል አይደል? ጌታ ሲመጣ ያዩታል፣ ከዛስ ይቀበላሉ። ስለነሱ ነው እያወራ ያለው፣ ስለነሱ ነው እየተናገረ ያለው እንጂ ሳያምን ከሞተማ በቃ ሳያምን ሞተ ነው። እኛ ኦርቶዶክስ እስካሁን ያሉት ያላዩት በኋላ ነው ኢየሱስ ሲመጣ ነው የሚያዩትና ሲያዩ ኦፍኮርስ ጌታ ነው ንጉስ ነው በዛ ሰዓት ሲያዩ ያምናሉ። ግን ከዛ በፊት የነበሩት ሁሉም ይሞታሉ፣ ይጣፋሉ። ወንጌል የተነገራቸው እኮ ነው። ሁሉም እኮ አይደለም የተቀበለ አለ። ወንጌልን ሲሰብኩ የነበሩት አይሁዳውያን ናቸው፣ የበጉ ሐዋርያት። አሁን በዚህ ዘመንም እየተቀበሉት ያሉ አሉ። ለእነሱ ወንጌል እየተነገረ ነው። ካልተቀበለም አልተቀበለም። የሚነገረውን የምስራች ሰምቶ የዳነ ደግሞ ይድናል ማለት ነው። ከሲኦል ወጥተው ወደ እንትን ይገባሉ ማለት አይደለም፣ ይድናሉ ማለት። በዛ ዘመን ጌታ ሲገለጥ ያሉት ሰዎች ግን እሱን ይቀበሉትና ይድናሉ እያለ ያለው መጽሐፍ። እንደዚህማ እኛ ኦርቶዶክሳዊ ስብከት የለንም። ከሲኦል ወጥተው ወደ ገነት የሚገቡበት ምንም አማራጭ የለም። እስካልተቀበሉ ድረስ አልተቀበሉም። እሺ በፍርድ ላይ ነው ያሉት። ካላመነ በቃ አንድ ሰው በፍርድ ላይ ነው ያለው። እሺ ሌላ ሰው ኤርሚዬ ካለ መቀጠል ይችላል። ካለክ መቀጠል ትችላለህ። እሺ ጥያቄ ያላቸው ሰዎች ቢገቡ ከገቡ ጥሩ ነው። ምናልባት ጥያቄ ያላቸው ሰዎች ካሉ ማለት ነው። እሺ ለዛ እናድርግ። ጥያቄ ያላችሁ ሰዎች ካላችሁ ገብታችሁ መጠየቅ ትችላላችሁ። ኤርሚ፣ ብሩኬ፣ ሀረግ እንዴት ናቸው? እግዚአብሔር ይመስገን። እንዴት ነህ ኤርሚ? ሀረግ በጠየቀችው ጥያቄ ላይ ትንሽ እኔም እንዲብራራ የፈለኩት ነገር አለ። ምንድን ነው የሚለው? የአሕዛብ ሙላት እስኪፈጸም ድረስ በእስራኤል ላይ እንቅልፍ እንደሆነ አሁን ብሩኬ ሲናገረው ነበረ እና
ያንን ያስቀምጣል እግዚአብሔር ቃል እና በዛ መካከል አሁን የአሕዛብ ሙላት መፈጸሙ እስራኤል ይድናል ተብሎ ስለተጻፈ ለነሱ የሚያመጣው ኢምፓክት አለ ማለት አሁን ከመፈጸሙ አንጻር እነሱ ከሚያዩት ከዛ ነገር አንጻር ኮንሸስ ሆነው ነቅተው የሆነ ነገር እንዲያደርጉ ይሄኛውን አዎ ብለን የምንል ከሆነ የአሕዛብ ሙላት እስኪፈጸም ድረስ ያንቀላፉ ወይንም ደግሞ ወደ አምላካቸው የተሰበሰቡ ሰዎች እድል ፈንታቸውስ ምን ይሆናል? የነማ እድል ፈንታ የነማ ወደ አምላካቸው የእስራኤል አሁን የአሕዛብ ሙላት እስኪፈጸም ብሎ አንድ ያስቀመጠው ነገር አለ። አይድኑ በእግዚአብሔር ልጅ ያላመነ አይድኑም። ለምን? አንደኛ ልብ በሉ፣ እግዚአብሔር ሙሉ በሙሉ አይደለም እስራኤል ላይ የዘጋው። ኦኬ፣ ድንዛዜውን እንኳን ሲያደርግ በአንዳንድ በኩል ነው የሆነው፣ ሁሉ ላይ አይደለም የሆነው ድንዛዜው። ይህን ልብ በሉ። የአዲስ ኪዳን መጽሐፍትን የጻፉ እነሱ ናቸው፣ የእነሱ ልጆች ናቸው። የወንጌሉ ስብከት እስከ ምድር ዳርቻ ድረስ እንዲናኝ ያደረጉት እነሱ ናቸው። ጳውሎስ ብለን ስንል አንዳንዱ አይሁዳዊነቱን ታሳቢነቱ ውስጥ አያስገባም። ማስገባት አለብን፣ ግዴታ ነው። የዳኑ አሉ፣ ከዚህ በፊትም አሁንም እየዳኑ ያሉ አሉ። በዚህ እንኳን አገልግሎት ስንት አይሁዳውያን ናቸው የዳኑት? ወንድሞች እናቶች፣ ስንት አማርኛ ቋንቋ ተናጋሪ አይሁዳውያን። እሱ በጉ ይቁጠር ብለን እንጂ እኮ እንደ ሌሎቹ ቀንደ መለከት እናስነፋ ብለን ብንል እግዚአብሔር የታደገው ስንት ትውልድ አለ። ኦኬ፣ ነጮች አሁን ሜሳኒክ ጂውሾች በጣም ብዙዎች አሉ ኢየሩሳሌም ላይ በመሲሁ የሚያምኑ ማለት ነው፣ በይሽዋ። ስለዚህ ድንዛዜው በአንዳንድ በኩል ስለሆነ ሙሉ በሙሉ እስራኤል ላይ የእንቅልፍ መንፈስ አልተጣለም ማለት የምሕረቱን በር ሙሉ በሙሉ አልዘጋባቸውም። እየዳኑ ነበሩ፣ አሁንም አሉ፣ ለወደፊትም ይኖራል። እንደ ኔሽን ግን እንደ ህዝብ ግን ሙሉ በሙሉ የሚድኑበት ጊዜ ደግሞ ይመጣል። ያ ደግሞ ከመሲሁ መገለጥ ጋርና ከመሲሁ መገለጥ አስቀድሞም ወይ ደግሞ ከመሲሁ መገለጥም ጋር በተገናኘ ወንጌል ይሰበካል በኢየሩሳሌም። ኦኬ፣ ወንጌል ሪል የሆነ ወንጌል ይሰበካል። በተለይ እነዚህ ሁለት ወይራዎች የተባሉት ነቢያት ናቸው፣ ይሰብካሉ በምድሪቱ ላይ ማለት ነው። እና ይሄ አሁን በአንዳንዶቹ ላይ የሆነው ድንዛዜ ሙሉ በሙሉ የሚነሳበት ዘመን ይመጣል ማለት ነው። ያኔ እንደ ኔሽን የወጉት ምንም ኮምፕሮማይዝ ማድረግ አይቻልም። ኦልሬዲ እንደ መሲህ ቀጥታ ያዩታል። ክርስቶስን ይመጣል፣ ቀጥታ ያዩታል፣ በስጋ አይናቸው ያዩታል። እንደዚሁ ሲሄድ እንዳያችሁት ተመልሶ እንደዚሁ ይመጣል ብሎ እንዳለ ሲሄድ እንዳዩት ሁሉ ሲመጣም ያዩታል። እና አሁን ወንጌሉን ለመስበክ እነሱንም ጭምር ስናገኝ በቃ እግዚአብሔር አንዴ ጥሏቸዋልና አይባልም። ኖ እግዚአብሔር ለዘላለም አይደለም የጣላቸው ወንድሞቼ። በእስራኤል ጉዳይ ላይ ቤተክርስቲያን በጣም ከጥቂቶች በስተቀር በጣም ብዙ የተሳሳተ አመለካከት አለን። ልብ በሉ፣ እግዚአብሔር የቀደመውን ሕዝብ አልጣላቸውም ነው ያለው ጳውሎስ በሮሜ ላይ ማለት ነው። ይሄ ጥሏቸዋል ብሎ የሚል አስተሳሰብ ከምስረታዋ ገና መጀመሪያ በነበረች የክርስቶስ ቤተክርስቲያን ታሪክ ውስጥ ሁሉ ገብቶ ብዙዎችን ሲያምስ ሲበጠብጥ የነበረ ጉዳይ ነው። ጳውሎስ አልጣላቸውም ነው ያለው። እግዚአብሔር የቀደመውን ሕዝብ አልጣለም ነው ክርክሩ የጳውሎስ። እኛም አልጣለም ነው ብለን ሙሉ በሙሉ አይደለም እስራኤልን የረሳት፣ ሙሉ በሙሉ አይደለም እስራኤልን የዘጋው። የምሕረቱ በር ላያቸው ላይ ተጠርቅሞባቸዋል ብላችሁ የምትሉ ሰዎች በጣም ተታላችኋል። በጣም የእግዚአብሔርን የልቡን ሀሳብ አላወቃችሁ እንዴ። አንድ ሚስጥር ታውቁ ዘንድ እኮ ወዳለሁ እኮ ነው ያለው ጳውሎስ። ሚስጥር ነው፣ ሚስጥሩም ግልጽ ነው። እግዚአብሔር ከዚህ ህዝብ ጋር እንደ ህዝብ ያልጨረሰው ያልዘጋው ዶሴ ያለው ማለት ያልዘጋው አጀንዳ አለው። የሰባኛው ሱባኤ ገና አልተጀመረም። ሰባኛው ሱባኤ ላይ ቀጥታ እግዚአብሔር ከነሱ ጋራ የሚያደርገው ነገር አለ። በሰባኛው ሱባኤ ውስጥ በእነሱ ላይ የሚመጣ መከራ አለ። ከዛ መከራ ደግሞ ሊታደጋቸው የሚችለውም ራሱ ንጉሱ መሲሁ እሱ ስለሆነ ቀጥታ አለ። ወንድሞች እናቶች፣ ማን ዓለም የሚያውቀው ፀሐይ የሚያውቀው ጉዳይ ማለት ነው እንዴ። አሁን አምላኩ እግዚአብሔር ከሱ ጋር ካልሆነ ይሄ ህዝብ ይሁት እስቲ በጦርነት ኃይለኞች ሆነው ምን ትዝ ይላችኋል? ብሉይ ኪዳን ስታነቡ ምንም አይመጣላችሁም? የመጽሐፍ ቅዱስ እኔ ሰው ብዙ ሰው ብሉይ ኪዳን ማንበብ ትቷል መሰለኝ።
ምን ትዝ ይላችኋል? የበሬ ግንባር የምታከል ሀገር ከጂኦግራፊ አኳያ ማለት ነው። ኢራን እኮ የእሷን 20 እና 30 ትሆናለች የመሬት ስፋቷ። ሶሪያ፣ ኢራቅ፣ ኢራን 3፣ ሊባኖስ 4፣ ፍልስጤም 5፣ የመን 6። ከ6 ሀገር ጋር እኮ ተዋግታ አሸናፊ ሆና እኮ ነው ቁጭ አለችው። ልጆቿን በሞት ብታጣም ንብረት ቢጠፋም እኔ ጦርነት ጉዳይ ነው። አይ ጆርዳን አሁን ሰላም ነው። ከጆርዳንና ከግብፅ ጋር ፒስ ናቸው። የአሁኑን ነው የምነግርህ። የመን 1፣ ሶሪያ 2፣ ኢራቅ 3፣ ሊባኖስ 4፣ ፍልስጤም 5፣ ኢራን 6። አምላኩ እግዚአብሔር ከሱ ጋር ካልሆነ ወንድሞቼ እንዴ በመሳሪያ ከተባለ ሌሎች እኮ መሳሪያ ያላቸው የአረብ ሀገራት ናቸው። ገንዘብ ስላላቸው ዘመናዊ መሳሪያን መግዛት ይችላሉ፣ ገዝተዋል። ስንት ሰው ያውቃል እግዚአብሔር ለእስራኤል ዛሬም እንደሚዋጋ አያውቅም። በጣም ብዙ ሰው በቃ ዝም ብሎ እና በደንብ በእስራኤል ጉዳይ ደጋግመን ነግረናችኋል ወገኖቼ። ወይ አንብቡ ወይ ያነበቡ ሰዎች ሲነግሯችሁ በትክክል ስሙ። ልክ አሁን ዶክተር እንደጠየቀው ጌታን ሳያውቁ አሁን የሚሞቱ አይሁዳውያን የት ነው የሚሄዱት? በቃ ይጠፋሉ። ኢየሱስ ጋር ስትመጣ ለእስራኤልም ለአሕዛብም አንድ ነው። የመዳኛው መንገድ ለአይሁድም ለአሕዛብም ኢየሱስን ማመን ነው። ኢየሱስን ያላመነ አሕዛብም ይሁን ሶርያዊም ይሁን ፍልስጤማዊ ኢትዮጵያዊ የሚሆን እስራኤላዊ ኢየሱስን አላመነም፣ መሲሁን አልተቀበለም፣ ለዘላለም ነው የሚጠፋው። ለዘላለም ነው የሚጠፋው። ኦኬ፣ ለዘላለም ነው የሚጠፋው። ስለዚህ ልንጸልይላቸው ይገባል። እንደ ኔሽን ደግሞ እንደ ህዝብ ደግሞ ቅድም ወንድምነት እንዳላችሁ በተለይ በትንቢተ ኤርምያስ መጽሐፍ ምዕራፍ 23 ላይ እንደ ህዝብ ደግሞ ይድናሉ። ለምን? ቀጥታ አንደኛ ወንጌል ይሰበካቸዋል፣ ሁለተኛ መሲሁን ቀጥታ ያዩታል። የሞገስና የልመናን መንፈስ ያፈስላቸዋል እግዚአብሔር። ወደ እግዚአብሔር የመመለስ ማለት ነው። ያ ዘመን ያ ዘመን የንጉሱ እልልታ በመካከላቸው ነው ተብሎ እንደተጻፈ አሁን ንጉሱ በመካከላቸው ሆኖ ይነግሳል። በእነሱ ላይ ይነግሳል፣ በያዕቆብ ልጆች ላይ ይነግሳል። እግዚአብሔር ጽድቄ ነው ብለው ይጠሩታል። የሺዋ እንኳን ብለው አይደለም ይጠሩት፣ እግዚአብሔር ጽድቄ ነው ብለው ይጠሩታል። እግዚአብሔር ጽድቃችን ነው ማለት ነው። መሲሁን እኮ ነው የሚጠሩት። ኢየሱስን እኮ ነው እንደዛ ብለው የሚሉት። ኢየሱስ አይሉትም፣ የሺዋ ብለው በራሳቸው ስም በራሱ በኦሪጂናል ስሙ ነው የሺዋ ባይዘው። የጌታ ኦሪጂናል ስሙ እሱ ነው። ጂሰስ አይደለም፣ ኢየሱስ አይደለም፣ የሺዋ ነው ስሙ ይቀደስ። እና በዛን ሰዓት ላይ የሺዋ እንኳን ብለው አይጠሩትም። እግዚአብሔር ጽድቄ ነው ብለው ነው የሚጠሩት። ምን ማለት ነው? እግዚአብሔር ጽድቃችን ነው ማለት ነው። መሲሁ እግዚአብሔር ነበር ለካ። አዎ፣ ቆይተው ይባንናሉ። እግዚአብሔር ጽድቃችን ነው፣ እግዚአብሔር ጽድቄ ነው ብለው ነው የሚጠሩት። በመካከላቸው ሆኖ ያዩታል፣ ወርሺፕ ያደርጉታል፣ ያመልኩታል፣ ይሰግዱለታል። ያን ዘመን ጌታ ሆይ ዕድሜ ስጠኝ እኮ እላለሁ። አንዳንዴ ሳስበው በእውነት ሁለት ነገር ውስጥ እንትን እላለሁ። አንደኛ እሱ ከመምጣቱ በፊት በዚህ ዓለም ላይ ከሚሆነው ታላቅ መከራ የተነሳ የሰው ልጅ መፈጠሩን እስኪጠራ ድረስ የሚሆን መከራ ይሆናል። ዓለም ከተፈጠረ ጊዜ ጀምሮ ሆኖ የማያውቅ መከራ ነው በምድር ላይ የሚሆነው። እነዛ ቀናቶች ባያጥሩ ስጋ የለበሰ ሁሉ ባልዳነ ነበር ብሎ ያለው ማቴዎስ 24 ላይ በጣም አሰቃቂ የሆነ በተለይ በያዕቆብ ላይ የሚመጣ የያዕቆብ መከራ የሚባለው በአይሁዳውያን ላይ የሚመጣው እና የመኖር ተስፋ ሁሉ ይጨለማል። በጣም አደገኛ መከራ ይሆናል። እሱን ሳስብ እፈራለሁ። ከዛ ደግሞ የሆነ ጥግ ላይ ጌታ አስቀምጦኝ ዝም ብዬ ባይ ደግሞ ብዬ እላለሁ። ኤርሚ ወሬ ፈልገህ ነው አይደል ምናምን ብላችሁ ትሉኝ አይደለም። በቃ
እግዚአብሔር ለእስራኤል ሲዋጋ መሲሁ መጥቶ ከአሕዛብ መንግስታት ጋር ሲዋጋ ከዓይኑ በሚወጣ እሳት እኮ ነው ከማነው ካፉ በሚወጣ እሳትና ካፉ በሚወጣ ሰይፍ እኮ ነው የሚያጠፋቸው። መቅሰፍት ማለት ነው። አቤቱ አምላኬ ምን ያህል ቢወደው ነው እስራኤልን? አንተዬ ምን ያህል ቢወደን ነው እኛን? መቅሰፍት ነው የሚወጣው ካፉ። እሳት ከሰማይ ዘንድ ወርዶ እነዛን ሰራዊቶች ሁሉ እስራኤልን ሊወጡ የተሰበሰበ ሰራዊት ሁሉ እንዳለ ወደ ሲኦል ይገባል ማለት ነው። እነ ባርቾ እነ ቀበርቾ የለም፣ በሙሉ ወደ ሲኦል የሚገቡት። በእግዚአብሔር ልጅ የማያምን ማንም አረባዊ የለ፣ ማንም የለ። ይሄ ተጽፎ የተቀመጠ የእግዚአብሔር በቀል ነው። ስለዚህ እግዚአብሔር በእስራኤል ላይ ዓላማው ወንድሞችና እህቶቼ፣ አዎ ተቆጥቶባቸዋል። በጣም ነው የሚያመው። አዎ ተቆጥቶባቸዋል። በጌታ ስም የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ብሏቸዋል። ቤታችሁም ለዘላለም የተፈታ ይሆናል ብሏቸዋል። በጌታ ስም የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ሲሉት ያዩታል ማለት ነው። የሚሉበት ዘመን ይመጣል። ሆሼያና ብለው የሚሉበት ማለት ነው። ሆሼያና እባክህ አሁን አድን፣ ሆሳዕና ብለን የምንለው ማለት ነው። ሆሼያና ብለው የሚሉበት ዘመን ይመጣል። እባክህ አሁን አድን፣ አሁን አቅና ብለው የሚሉበት ልክ ያኔ ጌታ ወደ ኢየሩሳሌም ሲገባ እንደተዘመረው በመከራ ጊዜ እንደዛ ነው የሚሉበት አለ። ኦኬ ኤርሚዬ ቴንኪዩ ተባረክ። ግልጽ ሆኖልኛል። ሁለት ነገሮችን ነው የገባሁት። አንደኛ እንግዲህ ልዩነት የለምና ሁሉም ኃጢአትን ሰርተዋልና እግዚአብሔር ክብር ጎሏቸዋል ብሎ እንደሚናገር ሁለቱም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ እንደሚል አሕዛብንም እስራኤልንም እግዚአብሔር አምላክ በልዩነት አያውቅም፣ በኃጢአተኝነታቸው ያውቃል። በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ደግሞ ብሎ ስለሚናገር መዳን በእምነት እንደመሆኑ መጠን ማንም ሰው በክርስቶስ ኢየሱስ ካላመነ የዘላለምን ሕይወት ስለማያገኝ ትክክል ነው። ይሄኛው ገብቶኛል። ይሄን ያለው ከዛ ውጭ ግን ምንድነው እንዲሁ እንደው በአጋጣሚ ካገኘው አይቀር የምትሰሩት የወንጌል ስራ ብዙ ቦታ ላይ ብዙ የምታደርጉን ነገር በጣም ደስ ይለኛል እና ቅድምም ስትለኝ ነበረ ማለት ይህንን በውስጥ ብልህ ደስ ይለኝ ነበረ እና ብዙ ቦታ ላይ ጌታን የሚቀበሉ አሉ፣ በጌታ የሚሆኑ አሉ እንደዚህ ያለ እና ፈርዘር ላለው ሃንድሊንግ መቼም ያው ብዙ ነገር ታደርጋላችሁ ብዬ አስባለሁ። ይሄን ብቻ ልበልህ ብዬ ነው። ተባረኩልኝ። መልካም ጊዜ